ማዳን እግዚአብሔር ነው ማዳን የበጉ ነው ይሄንን ያደርጋል እያደረገም ነው ያለው የኡነት ሰነግራችሁ ያደርጋል እያደረገም ነው ያለው እና እግዚአብሔር ይባረክ ለማለት ጌታ በዚህ ትልቅ ቆሞስ ትልቅ ድርሻ አላችሁ እንዳባትም እግዚአብሔር ይመስገን እሺ ክርስቶፎሮስ እንዴት ነህ ሰላም ነው እግዚአብሔር ይመስገን ይቅርታ ኤርሚዬ በጣም ይቅርታ መርጌታን በዚሁ አንድ ርዕስ እንደው ምናልባት በኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም እንግዲህ ዝም እየጣልቃ ገባው በጣም ይቅርታ መርጌታን ስላየሁ ነው እሳቸውም ስላዱ በትክክል ደግሞ የሚታወቁም ስለሆኑ እኔ በልጅነቴ ባይዘው እንዲ ታሪካቸውን በስሚ እየሰማሁ አድጌያለሁና አሁን በተለይ በአካል እንተዋወቃለን በትክክልና የመርጌታን ክብር ማያቅ በተለይ በዚህ በቃ ልተውና በጣም ትልቅ ሰው እንደሆኑ በዚሁ አጋጣሚ ልመስክር ብዬ ነውና በተለይ በቤተክርስቲያኒቱ እንዴት የሚፈሩ እንደሆኑ የሚታወቅ ነገር ነው እኔ ተወለድኩበት አካባቢ በጣም ስላገለገሉ ማለት ነው እና እንደው ይሄንን በተለይ እንደው ይሄ መልካ ማርያም እንደው ኤርሚየኔ እንትን በያላቅም በርግጥ መልካ ማርያሙን እንደው በደንብ አድርገን ብንመለከተው በጣም ደስ ይለኛል ቀደም መልካ ማርያሙን እያሉ ሲያወሩ ነበር እና ድንግል ማርያም እንደው በየትኛው ቤት ነው ክብር እየተሰጣት ያለው በየትኛው ቤት ነው እንደው በትክክል ክብሯን እየተገለጸ ያለው እውነት በኦርቶዶክስ ቤተክርስቲያን ነው ወይስ ደግሞ በእኛ በወንጌላውያን መጽሐፍ ቅዱስን መሰረት አድርገን በመናስተምር በእኛ እና በጣም እኔ ያሳዝነኛል እንደው ድንግል ማርያምን በምድራዊ ውበት ዝቅ አድርጎ ይሄ በተለይ መልካ ማርያም የሚባለው በጣም ይገርማል ኤርሚዬ እንደምታውቀው አንድ ጎረምሳ ለፍቅረኛው አፍላ ፍቅር ለያዛት ምንድነው ይሄ እጮኛው የሚጽፈው ነው የሚመስለውና ለገጽሽ ለፊትሽ ለመልክሽ ለእግርሽ ለአይንሽ ሽፋፍት ለአይንሽ እኔ በጣም ነው የሚገርመኝ በእውነት ለከንፈርሽ ለጥርሶችሽ ለጉር እንደዚህ ያደረገ በጣም የውስጥ አካሏን የውጭ አካሏን ለጸጉርሽ እንዴት ዘለለው ለሚያምረው ጸጉርሽ እንዲህ ያለ ድንግል ማርያምን በምድራዊ ሞናሊዛ በሚመስል ምድራዊ መልክ እየገደበ እንደዚህ የሚናገር ነው ወይስ ደግሞ መጽሐፍ ቅዱስ ላይ እንደተቀመጠላት እንደ እግዚአብሔር ቃል የሚያስተምር ነውና በተለይ እኔ መልካ ማርያም ያስቀኛል አሁን እኔ እንዴት ሆኜ ነው እንደ ድንግል ማርያምን አሁን በጣም እንደምወዳት አሁን ነው በትክክል ይወደድኳት በየማምነው እንደ እግዚአብሔር ቃል ማለት ነውና ግን ይሄን መልካ ማርያም ስጻፋ የነበረው ስጸነጽል የነበረው ስደርስ የነበረው እንዴት አድርጌ ነው እንዴት አልተገለጠኝልኝም ማለት ለጥፍርሽ ለጣቶችሽ ማማር እኔ እኮ ሚስቴን ለማለት ትንሽ የሚከብደኝ ነገር ሁሉ ለማርያም ይባላል እዛ ላይ በግዕዝ ስለሆነ ሰው ያውቀውና እንደው በተለይ እንደው በጣም በምድራዊ ውበት እዚህ ዝቅ አድርጎ ማርያምን ማለት ነው መሬት ላይ ከምድራዊ ከስጋ ውበት ጋር አገናኝቶ በጣም ሲጮህ የሚያድር ማን ነውና ይሄንን እንደው መርጌታ በትክክል እንደው ለዝክረ ስምኪ ለስርተርስኪ ለርስኪ ለገጽኪ ለከናፍርኪ ለአፉኪ ላይናፍኪ እንደዚህ የሚለውን በትክክል እንደው ለይሄ የራሷን ይሄ እንትን የሚገልጥበትን መንገድ አንድ ጎረምሳ ለጮኛው የሚጽፈው በትክክል ነው ያንን ማርያም ላይ ያደረጉትና በየትኛው ነው ማርያም እየተከበረች ያለችው የምርስ ማርያም እንደዛ ናት ወይ እንዴት ታወቀ እና በጣም ያሳፍራል ለአፍንጫሽ ላጎራረዱ ላይንሽ ሽፋፍት እኔ በጣም ይገርማል ለኩሊያቲክ ለምብርት ይችላል እኔ በጣም እኮ የሚያሳፍርኩ በጣም እኮ ብታዩት ለእግርሽ ለኩማሽ ለእግርሽ ታዲያ ማሌ ሰለሞን ለምን አታጠፋውም ማሌ ሰለሞን ላይ ያለው ለምን አታጠፋውም ይታድርግ ያ ለጮኛው ነው የጻፈው ምንም ችግር የለውም እንደ እግዚአብሔር ቃል ጋብቻ መልካም ነው ጋብቻ መልካም ነው ሰሎሞን ለጮኛው ነው የጻፈው ማርያም ጮኛ ከሆነች እናወራበታለን ይኸውልህ ኦኬ ሰሎሞን ለጮኛው ነው የጻፈው ለጮኛው ምንም ችግር የለውም ጋብቻ እኮ መልካም ነው ወኝቶም ቅዱስ ሰሎሞን ለጮኛው ነው የጻፈው ነገር ችግር የለውም ለማወቅ ነው ሚውት አድርግ ለመርጌታ ነው ርሱን መስጠት ከማርያም ተነሳ እኮ ትምህርት የሚያስተምር ነገር መጽሐፍ የሚለውን ብቻ መናገር እኮ ችግር አለ ማርያም ላይ መጽሐፍ ያላለውን አለማለት ነው ሚውት አድርግ ክርስቶፎሮስ ከኔ ጋር ታወራለህ ወይ በኋላ ጨርስና ታወራለህ ችግር የለውም ማሌ ሰሎሞን ማለት ማርያም ራስ መውጣት እኮ ምን ችግር ትምህርት አለ ወንጌል እኮ አይደለም ማርያምን እንደዚህ ማለት እኮ ወንጌል እኮ አይደለም እኔ መልካ ማርያሙን ነው መልካ ማርያሙን ነው ያለው መልካ ማርያሙን ደግሞ እንደ ቤተ ክርስቲያን መልካ ማርያሙን ነው ያልኩኝ አገልጋይ ማለት ማሌ ሰለሙ ማሌ መጽሐፍ ቅዱስ ሳያወራም ወይ ነው መጽሐፍ ቅዱስ የሚለው ለምን እንደዚህ እናደርጋለን በኋላ ታወራለህ
ክርስቶፎሮስ አንድ በጌታ በኢየሱስ ስም አንዳንዴ ዕውቀታችን ለመግለጽ ሲባል ሰውን በመቃወም እንኳን ይሁን ክርስቶፎሮስ አንድ ትሰማኛለህ ፕሊስ አሰራይ እየሰማኝ ነው ሎክ እሱ የተናገረው መልክዓ ማርያምን የተማረው ስለሆነ ይሄንን ብሎ የሚለው ነገር ልናገርና ልጨርስ አለ አንተ ደግሞ መኃልየ ዘሰሎሞን ላይ ሰለሞን ይሄንኑ ነገር ተናግሮ የለው ብለሃል አዎ ተናግሯል አልተናገረም አንልህም ሰለሞን የተናገረው ለማን ነው እሺ መልክዓ ማርያም ለማን የተደረሰው ብሎ የሚለው ደራሲው ማን ነው ብሎ የሚለው እሱን በኋላ እናወራለን ልጨርስ ነው ያለ ይጨርስና ወይ ከኔ ጋር ወይ ከራሱ ከአስተራይ ጋር ወይ ከመርጌታ ጋር ትቀጥላለህ ማለት ነው ክርስቶፎሮስ አስተራይ ጨርስና ወደሱ ጥያቄ እንገባለን ቴንክ ዩ እሺ እና በጣም በሚል ሁኔታ በሚያሳቅቅ ሁኔታ አንድ ጎረምሳ ለሚስቱ ለፍቅረኛ ለጮኛው ለሚገልጠው አይነት የውበት አገላለጥ ነው የተጠቀሙ ማርያም ላይ ማለት ነው እና ይሄ ደግሞ ፈጽሞ ትክክል አይደለም ይሄ ወሲባዊ በሆነ ቋንቋ ነው የሚጠቀሙ ለማርያም የሚያደርጉት ማለት ነውና ለማህፀንኪ ለከንፈርሽ ለአፍንጫሽ ለጥርስሽ እንደም ማይሉት ማይባል ነገር ምንም የለም እና ለጆሮሽ ላሰማምሽ ለአቋም ለመከደግሪኪ ለእግርሽ መቋሚያ እንዲህ አስተራይ የሆነ ስታወራ ኤርሚንም ቤት በሚመጥን መልኩ ብታወራ ጥሩ ነው ወይም ዲቴል ምን ያወራ ያለው እንደማይመጥን እናደርጋለን ለማንኛውም እኔ ለመርጌታ አርስ ለመስጠት ነው ይሄን መልከ ማርያሙን በትክክል ከመጀመሪያው ጀምሮ እንዴት እንደሆነ ውስጡ ያለው ትርጉም እሱ ሌላ ነገር ነው እንደው ራሱ ይሄ እንደው ለማርያም የሚገባ ነው ወይ ለከንፈርሽ ማለት ማርያምን እንደው ጉድ እኮ ነው እና ማርያምን ለአይንሽ ሽፋፍት ማለት ማርያምን ለኩማሽ ለጣትሽ ብሎ እንደዚህ በምድራዊ ቋንቋ አንድ ጎረምሳ ሊገልጥ በሚችለው መንገድ መግለጡ ነው ሲጀመር እንደው መልክዓ ማርያም ተገቢ ነው ወይ እንደው እሱ ብቻ አይደለም ጥሩ ነው ወንድሜ በጣም አከብራለሁ እግዚአብሔር ይመስገን አንተ እዛም ስለነበርክ በዛ በጎጃም አካባቢ በእርግጥም እንግዲህ እግዚአብሔር ያውቃል እግዚአብሔር ትልቅ ነው ክብሩን እግዚአብሔር ይውሰድ እግዚአብሔር ይመስገን እውነት ነው ያልከው ነገር እሱን መታየት አለበት እንደ ለልሳንኪ የመሳሰሉት በጣም የሚገርም ሙሐዘ ሐሊ ወመዓር የሚለው ታውቃለህ ዘተነብዮ በፍቅር ማርያም ድንግል ወለተ ድሆሃን አድባር ህብእኒ እምአይነ ጸር ወአንጽህኒ እምነውር እስመ ተስፋዬ አንቲ በሰማይ ወምድር አይገርምህም እንዴ ዝም ብለህ ወደ አማርኛ ሳንተረጉሞ እንዴት ደስ እንደሚል ገጥሙ ደስ ይላል ግን ጊዜው ነው የሚያስወላ ተርጓል ኤርሚ ጊዜው ኤርሚዬ ለስላሴ ለኩላሊታችሁ ለጉበታችሁ ለጨጓራችሁ እንደዚህ ለስላሴም ነው ለሚካኤልም ለኩላሊት ሰላምታ ይገባል ለጨጓራ ለጥፍርህ እንዴ መንፈስ ነው እኮ መላእክት እናንተ ለጥፍራችሁ አረ ማይክ ፍሬሽ በቃ ይኸው እሺ እንደዚህ እናድርግ ኦኬ ማነው ስዩም ስለመጣ ለክርስቶፎሮስ እንስጣውና ክርስቶፎሮስ ከዛ ስዩም ወደ አንተ መጣለሁ ክርስቶፎሮስ ቤት እሺ የምትለው አለ አይ እኔ ምክንያቱም ብዙ ጊዜ ወንጌል ነው ምንድነው እኔ ሰውን ማያነጽ ንግግር ምክንያቱም ማርያም ላይ ወስዶ መናገር ያልተባለውን ምክንያቱም ብዙ ጊዜ አሁን ቀደም እየተናገረ የነበረው ወንጌል አይደለም መኃልየ ዘሰሎሞን እስኪ ቀደም አወራለሁ ያልከኝ መኃልየ ሰሎሞን ለሙሴ ነው የጻፈው አዎ ታዲያ ለኔ ምን ያደርግልኛል ከመጽሐፍ ለምን ገባ መጽሐፍ ውስጥ እንዴ እሱ በነበረበት ዘመን ሚስቱን ላገባት ሚስቱን በቀኔ በትንቢታዊ በምሳሌ አድርጎ አሞጋግሷል ምን ያደርግልኛል ካልፈለክ ጣለው መኃልየ ሰሎሞን ለምን አይ ስታስተምሩበት ወንጌል ስታስተምሩበት ክርስቶስ ኢየሱስን ያላችሁ ሰብኩበታላችሁ አይደል አዎ ኦኬ እርሚ ተቃራኒ ለመሆን ሳይሆን ለወንጌል አይደል ታወራው ለምስቱ ከሆነ ምን አስፈልገ ለምን ገባን ያልኩኩ ተምሳሌትነቱ ለቤተ ክርስቲያና ለክርስቶስ ብለው በኢትዮጵያ ኦርቶዶክስም በወንጌላውያንም በካቶሊካውያንም ዘንድ መኃልየ ዘሰሎሞን የእግዚአብሔር ቃል እንደሆነ ታማኝነት ስላለበት ነው። እኔ ምን ያደርግልኛል ብለህ ካልከው አውጥተህ ጣለው። አንተ አውጥተህ ጣለው። የእግዚአብሔር ቃል ስለሆነ ሰለሞን ለምን እንደዛ አለ ብለህ እሺ ቀጣይ ቶ በቃ አይሆንም ብለሃል።
መጽሐፉ ለክልክነ ለነገሩ አብዛኛው ፕሮቴስታንት አብዛኛው መጽሐፉን ማትቀበሉት በብዛት አለ እኛ አይደለንም ነን የምትሉበት ማይለይበት ምክንያት ኦርቶዶክስ አላረፈችም ትላላችሁ እንጂ ያላረፋችሁ ከሰላይ ቀባማለን አሁን አቅም ካለ የማውራት ምክንያቱም አለማረፍ ነው ያልሆነ መልስ ቆን ይበለስከኝ እየተደማመጠ እኔ በጣም ተደማምጦ ማባብራት በጣም አምናለሁ ሎክ ለኔ ታዲያ ምን ያርግ ሰለሞን ለሚስቱ ነው ወይ ተጻፈው ብለህ ስትለኝ በአራት ነጥብ ዘግቼ አዎ እኮ አልኩ ካሜራ ከፍቼ ቀጥሎ የሚመጣው ነገር ስለማሳይ ማለት ነው አቅም ካለ ይላል የማውራት አቅም ካለ ከኔ ጋራ ተከተላለ ከዚህ ጀምሮ ማለት ሰለሞን አዎ ለሊባኖሳዊት ለሆነችው ሚስቱ ነው የጻፈው ኦኬ ከሊባኖስ ከኔ ጋራ ነይ ይያላት የተናገራት ያቺ ሴት ለሷ ነው የጻፈው እና ይሄ ታዲያ ሰለሞን ለጮኛው ከሆነ የጻፈው ለሚስቱ ከሆነ የጻፈው ለኔ ምን ያርግልኛል በለካል ከግድ መጽሐፍ ቅዱስ ተቀበል ብያለልን ጣላው መጽሐፍ ቅዱስን አውጣና ጣላው ያው ተረተን ታቀፍ እኔ ግን የአምላኬ ቃል ስለሆነ እኛ ግን በእግዚአብሔር ቃል እናምናለን ሰለሞን እኮ አንተ በእግዚአብሔር በቃ እኔ ምንድነው ወንድሜ ይፈልጋል እንደ እግዚአብሔር ቃል ከሆነ አንተ እንደዛ እንድትመልስልኝ ኮን ፍላጎቴ አይ አይደለም የማያስፈልግ ኮን ጣለው ኮን መልሱ ምንም እኮ ችግር የለውም ምን አው አንተ እኔን ምን ይጠቅመኛል እኮ አልከኝ ማለት እኮ መጽሐፍ ቅዱስ ላይ ምን ያረጋል ነው ምን ያረጋል መጽሐፍ ቅዱስ ላይ ለምን እንደማያረጋው ሰለሞን እኮ እግዚአብሔር ሰው ነው ምሳሌን ጽፎ ይለ እንዴ መክብብን ጽፎ ይለ እንዴ ምሳሌ አስተምራለሁ እሺ እኮ ወዳጄ ያንተ ተረት እዚህ ሲፈርስብህ ታላቁ ጆኒ ስቶፕ ኦኬ ቴንክ ዩ ያንተ ተረት እዚህ አባቶቼ የጻፉት ለዳሌሽ ለጡትሽ እያሉ የአምላክን እናት የጌታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያምን ለአንድ ያፈቀረ ወንድ የጮኛውን ወይ የሚስቱን ዳሌና ጡት ተክለሰውነት እያለ ጥርስሽ ጸጉርሽ እያለ የተናገረውን እንዴ ወይ እንደዚህ ያረገ ልቧን የሚያነሳሳ ወይ ፍቅሯን የሚያነሳሳ ወይ ደግሞ ካላገባችሁ እንዲያገባት ካላገባትም እንዲያስነውራት የሚፈልግ ሰው ልክ እንደዚህ ጸጉርሽ ዳሌሽ መቀመጫሽ ምናምን ነገር እያለ እንደሚል ያንተ ቤተክርስቲያን አባቶች የተረቱት ተረት ሲናድብህ ማህሌ ሰሎሞን ስለማን የጻፈው አልከኝ ለሚስቱ አልኩ በአራት ነጥብ ዘግቼ አልኩ ሚስቱ መሆኗን አሳየኝ ብለህ ካልክ ካሜራ ይልክፈትና መጽሐፍ ብልኪዳን ላስጠና ከፈለክም ላስተምረ ማለት ነው ኦኬ ለዛይ ምሳሌነቱ ለማንና ለማን እንደሆነ የሰለሞንና እዛች ጋር ማሪ ሰሎሞን ላይ ጻፈላት የሊባኖስ ሴት ናት ከሊባኖስ ነው ነይ ከኔ ጋር ይላት የነበረው ከዛ በመንፈሳዊ ምሳሌነት ለቤተክርስቲያን ለግና ለክርስቶስ እንደተነገረ ነገርኩ አይደለም የኛ የወንጌል አማኞች ኦርቶዶክሳውያን ራሱ እንኳን ይሄንን መንፈሳዊ ተምሳሌትነቱን ይናገራሉ ማለት ነው ስለዚህ ሰለሞን አዎ ለሷ ነው የጻፈው ዳሌሽ ጡቶችሽ ከንፈሮችሽ ከከንፈርሽ ማሪን ጠባጠባል ብሎ ሲል ቴስት ያደረገው ነገር ማለት ነው አንድ ከድክ በእናቶቻችን እንኳን የከንፈሮ ዳይ ተብሎ እንደሚባል አይነት ማለት ነው ስለዚህ ይሄኛው በመልካ ማርያምና በመልካ መልኮች ላይ የተጻፈ የሴቱን ተክለሰውነት የጠሩ እናደናንቃለን እናመሰግናለን ብላችሁ የምትሉት ተረት ነው ብራዘር ቆንጆ ተረት ነው ከፈለክ ግን ሰለሞን ሚስቱን ከየት እንዳመጣ ኤርሚ የተናገርክ እኮ አሁን ምሳሌነቱ ለቤተክርስቲያን ያልክ ያም እኮ ምሳሌነት አለው ይሄ ከጾታዊ ርክብ ጋር ያለ አይደለም በቅድስና መታመናት ቤተክርስቲያኒቷ ታቃታለህ ምክንያቱም ከድንግል አዎ ገዳማዊ ስርዓት ያላት መንፈሳዊ ያላት ናት ምክንያቱም እዛ በነበርክበት ዘመን እኮ ምን አሁን 10 አመት ባልሞላው ወጥቶ እኮ እንትን የሚባል አይደለም እውነት የሆነ ያላት ናት አሁን ያለበት ቦታ እኮ የታወቀ ነው የተረጋጋ ያረፋችሁበት አይደለም ለዛም ነው ዘላጭ ኦርቶዶክስ ወንጌልን ከመስበክ ይልቅ ኦርቶዶክስ ጋር ያለውን ማርያም ጊዮርጊስ ይሄ ወንጌል አይደለም ምክንያቱም ለመቃወም ካልሆነ በስተቀር አሁን ይሄ ማርያም እንደዚህ ናት ብሎ ወንጌል አሁን ምንድነው የሚያስተምረው ንገረኝ እስኪ ማርያም እንዲህ ናት እንደዛ ናት ማለቱ ምን ያስተምራል ወንድሜ እኛ ወንጌል ስለማያስተምር በመነቀፈታ ወንጌልን ለመስበክ አስባችሁ ከሆነ ይሄ ባለማረፋችሁ ያስታውቃል ፕሮቴስታንት ለነገሩ ማረፍ እንዳልሆነ ያስታውቃል አንደኛ እንዳላረፋችሁ ነው እናንተ ከኦርቶዶክስ የምትለዩበት ምንድነው ጸርቀናን ተላላችሁ ሲጮህ ነው የሚታየው ጥያቄ ጠይቃል አይደለ ኦኬ አላረፋችሁም ማልከን
እኛ በጌታችን በኢየሱስ ክርስቶስ አርፈናል። ወደ እኔ ኑ እኔም አሳርፋችኋለሁ ብሎ እንዳለ አሳርፎናል። እረፍት በክርስቶስ ነው። በክርስቶስ ኢየሱስ አምኜ ያረፍኩ አምነው ያረፉ ወንድሞቼ እናቶቼ ናቸው እዚህ ያሉት ማለት ነው። እረፍት በክርስቶስ ነው። ኦኬ እረፍት በክርስቶስ ነው። በክርስቶስ አርፈናል። እረፉ እኔም አምላክ እንደሆንኩ እወቁ ብሎ ስላለ ብሉይ ኪዳንም ላይ ጌታችን ኢየሱስ ክርስቶስ በመምጣቱ ወደ እኔ ኑ ብሏል። ያኔ እኔ አምላክ እንደሆንኩ እወቁ ብሎ በነቢያት ሲናገር የነበረው ጌታ መጣና ሰው ሆኖ ተወልዶ ወደ እኔ ኑ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ እኔ አሁን ነፍሴ አርፋለች። እኔ ነፍሴ አርፋለች። ብራዘር ወንድሞቼ እናቶቼ ነፍሳቸው አርፏል። በክርስቶስ ኢየሱስ እረፍትን አግኝተናል። ኦኬ ታዲያ ይሄ ወንጌል ነው ብለህ ካልከን ይሄ አሁን የምንነግራችሁ በዚህ በእንትን ላይ የምንነግራችሁ ይሄ ወንጌል አይደለም። ታዲያ ይሄን ወንጌል ካልሆነ ምን ወንጌል መጽሐፉን አትነግረንም ብለህ ካልከኝ መጽሐፍ ቅዱስንማ እንዳልነግርህ ከማቴዎስ ከዮሐንስ ጠቅሼ እንዳልነግርህ በእነዚህ ተረቶች ታስረሃል። ስለዚህ አስቀድሞ እነዚህ ተረቶች ሐሰት መሆናቸውን በእውነተኛው ቃል ሊፈቱ ይገባል። በእውነተኛው ቃል ሊፈርሱ ይገባል። ለምሳሌ አሁን በጠቀስከው ላይ መልክዓ ማርያም ላይ የተጻፈውን ቀድሞ እንደሚ አስተራይ የቤተ ክህነት ሰው ነው፣ አገልጋይ ነው። ልብ በል እሱ እየተናገረ በነበረበት ሰዓት ላይ ይሄን እንደዚህ ብለዋል መርጌታ በዚህ ጉዳይ ላይ ሂድበት ብሎ ሲለው እንዴ ሰለሞንስ እንደዚህ ብሎ የሌለ እንዴ ምናምን ብለህ አልክ። ሰለሞን እንደዛ ብሎ ያለው ለሚስቱ ነው ብዬ ስልህ መንፈሳዊ ምሳሌ ስላለው ነው ሰለሞን ያነሳው እንጂ ኤርሚ መንፈሳዊ ምሳሌ ስላለው ያኛው መንፈሳዊ ምሳሌ አለ። መንፈሳዊ ምሳሌውን እኔ ነኝ የነገርኩህ የሰለሞን ማለት ነው። ስለዚህ ሰለሞን ለሚስቱ ማለቱን ኦኬ ይቅርታ ሰለሞን ለሚስቱ ማለቱን ላሳየህ። አንደኛ ነገሥት መጽሐፍ ምዕራፍ 11 ላይ የሰለሞን ሚስቶች ከየት ሀገር እንደመጡ ንጉሱ ሰለሞን ከፈርዖን ልጅ ሌላ በሞዓባውያን፣ በአሞናውያን፣ በኤዶሚያስ፣ በሲዶናውያን እና በኬጣውያን ሴቶች ብዙ እንግዶች ሴቶች ፍቅር ተነደፈ ይላል። ከዚህ ውስጥ ሲዶናውያን ብለው የሚሉታል። ሲዶን የት ናት? ሲዶን ማለት ሲዶናውያን፣ ኤዶም ማለት ኤዶማውያን፣ አሞን ማለት አሞናውያን፣ ሞዓብ ማለት ሞዓባውያን እንደሆነ ማለት ነው። ኢትዮጵያ ኢትዮጵያውያን፣ ግብፅ ግብፃውያን፣ አሜሪካ አሜሪካውያን እንደሚባል ማለት ነው። ሲዶና የሚባለው ሀገር የት ነው ያለው? የአሁኑ ሊባኖስ ውስጥ ያለ ሀገር ነው። ኦኬ ከአሕዛብ ሴቶች ነው ሰለሞን በእነዚህ ሁሉ የአሕዛብ ሴቶች ፍቅር ተነድፎ እንግዳ ሴቶችን አግብቶ ያገባት ሴት አንዷ ሲዶናዊት ናት። እቺ ሲዶናዊቷን ሴት ሊባኖስ ነው ግዛቱ። እንደዚህ ይላል ምዕራፍ 4 ወዳጄ ሆይ ቆይ ሚት አድርገው ላምበል። እሺ ወዳጄ ሆይ ነው ውብ ነሽ። ኦኬ ውብ ነሽ እነሆ አንቺ ውብ ነሽ። በዓይነ ርግብ መሸፈኛ ውስጥ ዓይኖችሽ እንደ ርግቦች ናቸው። ጠጉርሽ በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ረጅም ነው ማለት ነው። የፍየል መንጋ በተራራው ላይ ሲወርድ ተቀጣጥለው ከፊትና ከኋላ እንደሚሄድ ረጅም ሆኖ እንደሚሄድ ይሄ ገለዓድ ተራራ ጥንቱንም ይታወቃል እና ከዛ እንደሚወርድ እንደ ፍየል መንጋ ነው። ከዛ ከተራራው ላይ ከገለዓድ ተራራ ላይ የፍየል መንጋ የሚጠብቁ እረኞች ሲነዱ ተቀጣጥለው በፍየሎቹ በረጅም እንደሚሄዱ ልክ የዛን ያህል የረዘመ ነው። በምን ይገለጣው? ፀጉርሽ ረጅም ነው ባጭሩ። ጥርሶችሽ ታጥበው እንደተሸለቱ ሁሉም እንደ መንታ እንደወለዱ ከነርሱ መካ እንደሌለባቸው መንጎች ናቸው። ጥርስ፣ ፀጉር፣ ዓይን። ከንፈሮችሽ እንደ ሐር ፈትል ናቸው። አፍሽም ያማረ ነው። በዓይነ ርግብ መሸፈኛሽ ውስጥ ጉንጭሽና ጉንጭሽ እንደተከፈለ ሮማን ነው። አንገትሽ ለሰልፍ ዕቃ መስቀያ እንደተሰራ እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላን መሳሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደወለዱ በሱፍ አበባ መካከል እንደሚሰማሩ እንደ ሚዳቋ አገልገሎች ናቸው ይላል። ጡቷም ማለት ነው። ይሄ ጡት ጉዳይ ባለፈው ኦርቶዶክሳውያን በጥብጧቸው ነበር ለ2 ሳምንት ያህል ነው ለ3 ሳምንት ያህል ፈለገ የቆሰቆሰው ሰዓት ማለት ነው። እሺ ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑን ኮረብታ እሄዳለሁ። ወዳጅ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ማለት አገላብጦ አይቶ ማለት ነው። ምክንያቱም ሚስቱ ስለሆነች ከየት ነው ያመጣት? ከሲዶና ሊባኖስ ማለት ነው። የሊባኖስ ግዛት ውስጥ ነው ሲዶና ያለው። ከፈለክ ካርታ ሳያለሁ አሁንም ሲዶን ትላለች። ቴሪና ሲዶን ትባላለች። የወደብ ከተማ ናት። ጥንቱንም ይታወቃል።
ካለ በኋላ ሙሽራዬ ሆይ ከሊባኖስ ያው ሲዶና ዛ ሊባኖስ አይደል ከሊባኖስ ከኔ ጋራ ነይ ከሊባኖስ ከኔ ጋራ ነይ ከአማ ራስ ከሳርኔና ከአርሞኔም ተራራ ከአንበሶች መኖሪያ ከነብሮችም ተራራ ተመልከቺ እህቴ ሙሽራዬ ሆይ ልቤን በደስታ አሳበድሽው በፍቅርሽ ተቃጥያለሁ ያላት ከአንገትሽ ድሪ በአንዱ ልቤን በደስታ አሳበድሽው ይላል ጥርስ አይቶ ጸጉሯን አይቶ ጉንጯን አይቶ ከንፈሮቿን አይቶ አንገቷን አይቶ እንደ ዳዊት ጋሻ ኃያላን ሰልፍ መስቀያ ቆመስለው ረጅም አንገት አይቶ እንዴት አባበድኩ ይላል ሶል በዚህ ጉዳይ እንትን ይላል እህቴ ሙሽራዬ ፍቅርሽ እንዴት መልካም ነው ቀምሷል ማለት ነው መልካም ነው የሚባለው ነገር የተቀመሰ ነገር ነው ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል ዘይትሽ መዓዛ አለው ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል በምን አወቅ ከንፈሯ ላይ ማር መንጠባጠቡ ያው ቀምሶ ነው ይሄንን ከምላስሽ በታች ማርና ወተት አለ የልብሽ መዓዛ እንደ ሊባኖስ ሽታ ነው ይላል እና ሰለሞን ይሄን ላይ ይናገር ነው ለሚስቱ ነው የተናገረው እናንተ መልከ ማርያም ላይ ለጥርስሽ ለአይንሽ ለጉንጭሽ ብላችሁም ተሉት ለማን ነው ምንድነው ቅጃሎታችሁ ነው እየጠየቀን ያለው ሶዴው ቀምሶ ነው በ700 ሚስቶች 300 ቁባቶች አሉት ከውጭ ሀገርም ኤክስፖርት ያደርግ ነበር ኢምፖርት እንኳን ያርግ ማነው ኤክስፖርት አድርጎ ኢምፖርት ያርግ ነበር ከውጭ ሀገር ያስገባ ነገር በ700 አንዴ ቆልጫሱ በ700 ሚስቶችና በ300 ሚስቶች መካከል በ1000 ሴቶች መካከል የተገኘ ብርቅዬ ሰው ነውና እሱስ እሺ ከንፈርሽ ጡትሽ ዳለሽ ጸጉርሽ አንገትሽ ምናምን ነገር ብሎ ቢዳው የቀመሰውን ቀምሶ ነው ያየውን አይቶ ነው አገላብጦ ምንድነው ነውር የለብሽም እኮ ነው ያለው ወዳጄ ሁለንተናሽ ውብ ነው ማለት ነውር የለብሽም ማለት ምንም ቁስለት እብጠት የሚመግል የሚፈስ ነገር የላት ለከ የብሉይ ኪዳን በጎች ለመስዋዕት ወይ እንስሶች ለመስዋዕት ሲቀርቡ ነውር የሌለበትን ጠቦት አቅርቡ ብሎ ሲል እንትን ምንድነው የሚመግል የሚፈርጥ ይሄ መሽገር ሁሉ የነከሰውን ለጌታ ያቀርቡ በኋላ ላይ እንደው በትንቢተ ሚልኪያስ መጽሐፍ ማለት በሚልኪያስ ላይ የተሰበረውና ያነከሰውን ሁሉ ያመጡለት ነበር እንጂ ለጌታ ሲቀርብ መሽገር የተጣበቀበት መሽገር አቁስላው የሚመግልና የሚፈርጥ ነገር ያለውን ሁሉ እሱን አምጥተው መሰዊያ ላይ አይሰውም ነበር ጌታን ሲንቁት ነው በኋላ ላይ እንደዚህ አይነት ነገር አጸያፊ የሆነ መስዋዕት ያቀርቡለት ነበር በመሰዊያው ላይ ማለት ነው እንጂ እንደዛ ያደርጉ ነበር ሶል ግን አገላብጦ ስላየ ነውር የለብሽም ማለት ነውር የሌለበትን ጠቦት መስዋዕት አድርጋችሁ ሰው ብሎ ባለበት አይነት አባባል ነውር የሌለበት ማለት ሊቀ ካህኑ ከመስዋዕቱን ከመሰዋቱ በፊት መስዋዕቱን የሚወስደው ሰው በጉን የሚወስደው ሰው ሊቀ ካህኑ አገላብጦ ያያል እኔ እኮ ብሉይ ኪዳንን እሞግታለሁ ወይ ከራከራለሁ ብሎ የሚል አንድ ደብተር አግኝቼ ልክ ባስገባው ደስ ይለኝ ነበር በተለይ መጋቤ ብሉይ ነኝ ብሎ የሚል አኔ ከምን ጋር አላወራም ከዲያቆንም ከቄስም ጋር አላወራም ለክ ወይ እንደፈለገ ፎክሮ የሚገባ ሸልሎ የሚገባ እንዴ እኛው እዚህ መተን እናስተምራችኋለን መታችሁ ደግሞ ታወሩናላችሁ ይሄ ነውር የለብሽም ማለት ሰውነቷ ላይ ምንም ጠባሳ ነውር የለባትም ሴቲቱ ቆንጅዬ ነች ከሊባኖስ ነው ያመጣት ከሊባኖስ ማለት ሲዶና ማለት ሊባኖስ ማለት ነው ልብ በሉ ከሊባኖስ ከኔ ጋራ ነይ ኬት አምጥተው ነው ኤርሚያስ ዝም ብለን እንደው ሰው እንትና አይልም ብለን ነው ምንም ተፍረት የለም ብለ ቃልከኝ አንደኛ ነገሥት መጽሐፍ ምዕራፍ 11 እኔ ቀድሙን ልጥቀስና ኦኬ ከፈርዖን ልጅ በሞዓባውያን በአሞናውያን በኤዶሚያስ ሲዶናን አምጣት ኤርሚያስ ሲዶና ዝም ብሎ መለፍለፍ አይደለም ሌባኖን ማፕ ኦኬ ኤንሸንት ጥንታዊ ላይ ልምጣ እችት ኦኬ ሰለሞን ያላት ቴሪ ማለት ጢሮስ ማለት ነው ይሄ ጥንቱን የሚታወቅ ከተማ ነው በትንቢተ ሕዝቅኤል መጽሐፍ ላይ ነገሩ አሁን እዚህ ነው ብሉይ ኪዳን ያላነበበ ሰው እንዴት ብዬ ነው ማስተምረው እኛ እኮ ቸገረን ሰኔ ጎልጎታ አንብበው መጣው
ምን ብዬ ልንገርህ? አሁን በትንቢተ ሕዝቅኤል መጽሐፍ ላይ ለሰይጣን ሙሾ በሟሸበት ክፍል ላይ ምዕራፍ 28 ማለት ነው። በዛ ክፍል ላይ የጥንቱ ከተማ በዚህ ባህር ውስጥ ጠፍቷል። ራሱ የእግዚአብሔር ቃል ይናገራል። እዚህ ባህር ውስጥ ይሄ ሜዲትራኒያን ባህር በሚባለው ጠፍቶ አሁን የወደብ ከተማ አድርጋ ቴሪ ማለት ጢሮስ ማለት ነው። ያዙ ማስታወሻ። ጴንጤ ቤት ነው የመጣችሁት። ኦኬ ሲዶን አይታለች ኤርሚያስ። ሲዶን እችትል ሲዶን ሲዶና ማለት ነው። ከዛ ከፍሎ ቤሩት አለች። ይሄ በጢሮስና በሲዶና ከጢሮስና ከሲዶና ሁሉ ሰዎች መጥተው ጌታ ኢየሱስ ክርስቶስ ጋር ተፈውሰው ነበር። ለምሳሌ እስራኤላውያን ስላልተቀበሉት ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ አንቺ ቅፍርናሆም እስከ ሰማይ ከፋልሽ፣ ወደ ሲኦል ትወርጃለሽ። በእናንተ የተደረገ ተአምራት በጢሮስና በሲዶና ተደርጎ ቢሆን ከብዙ ዘመን ጀምረው ማቅ ለብሰው ንስሐ በገቡ ነበር አላቸው። እነዚህን ሁለት ከተሞችን ጠቅሷል ጌታ። ታላቁ ነቢዩ ኤልያስ በዚህ በሲዶና ባለች ሰራፕታ በምትባል ድሃ መበለት ቤት እዚህ ነው የሄደው። እኛ እኮ ቸገረን። ጂኦግራፊ አስተምረን፣ ብሉይ ኪዳን ተንተነን፣ አዲስ ኪዳን ተንተነን። ኦርቶዶክስ ሲሄንን ሳሊ ለነቅድስ ብሎ ጠዋት ፀሐዩን ሞቆ ይሄንን አንብቦ ይመጣል። እኛ ጋር ነው በቃ የሚከራከሩት ማለት ነው። ስለዚህ ሰለሞን በአንደኛ ነገሥት መጽሐፍ ምዕራፍ 11 ካገባቸው የአሕዛብ ሴቶች መካከል አንዷ ሲዶናዊት ሴት ነበረች። የዚህ ከተማ ሴት ማለት ነው። ከዚህ ከተማ ሲዶናዊት ሴት እሱ ብቻ አይደለም። አካብ የሚባለው ንጉስ በነቢዩ በኤልያስ ዘመን የነበረው አካብ ማቺ ማነች ኤልዛቤል የምትባለዋ ሴት የዚህ የሲዶና አገር ሴት ናት። ንጉሱ ሰለሞንና ንጉሱ አካብ ከዚህ አገር ሴቶች በተለይ በሴት ቁንጅና በድሮ ዘመን ካሉት ውስጥ በተለይ አሁንም እንኳን ይባላል የሊባኖስ ሴቶች በጣም አንበሳውን ድርሻ ይወስዳሉ። በጣም ቆንጆ ሴቶች አሉበት። ዝግባ እንጨት፣ ረጃጅም እንጨትም ከዚህ ነው። የቤተ መቅደሱ እንጨት ሁለት ጊዜም የተቆረጠው ከዚህ ነው። በሰለሞን ዘመነ መንግስት የተቆረጠው የኪራም ንጉስ እንደዚሁም በትንቢተ ኢሳይያስ መጽሐፍም ላይ ምዕራፍ 60 የሊባኖስ ጥድና አስታውም ባርሰነቱንም ወደ አንቺ ያመጡ ዘንድ የክብሬን ቤት አከብራለሁ ብሎ እንዳለ ማለት ነው። ንጉሴ እንዴት ነው የምናወራው? አንተዬ አከታው የእግዚአብሔርን ቃል ከበላ በስልጣን ነው የምታወራው። በስልጣን እኮ አልኩ፣ በስልጣን እንደዚህ ይላል። እዚህ ሚላውን ይሁት አይኖችሽን አንስተሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግናን ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋል። የግመሎች ብዛት የምድያምና ጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅና ዕጣን ያመጣሉ፣ የእግዚአብሔር ምስጋና ያወራሉ። የቄዳር መንጎች፣ እነዚህ የአሕዛብ አገሮች ናቸው። ቄዳር የእስማኤል ልጅ ነው። ሱድ አረቢያ ክልል ውስጥ ሰሜናዊ ክፍል ላይ ያሉት ማለት ነው። እነዚህ ምድያምና ጌፌር የሚባሉትም እነዚሁ የምድያማውያን እዛው ለእስራኤል አጎራባች የሆኑ ወደ ምድረ በዳው የሚኖሩ የነበሩ ሰዎች ናቸው። እንደ አማሌቃውያን ማለት ነው። አገሮች ናቸው እነዚህ የሚጠሩት በሰው ስም። የቄዳር መንጎች ወደ አንቺ ይመጣሉ፣ የነባዮትም አውራ በጎች ያገለግሉሻል። የእስማኤል ልጆች ናቸው እነዚህ ሁለቱ ያገለግሉሻል። እነዚህ እኔን ደስ ሊያሰኙ በመሰዊያዬ ላይ ይመጣሉ፣ የክብሬን ቤት አከብራለሁ። እርግቦች ወደ ቤታቸው ነው የበሩ። እነዚህ እንደና ማናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድመው ይጠባብቁኛል። ድርሻለሁ፣ መጻተኞች ቅጥርሽን ይሰራሉ። ነገስታቶቻቸው ያገለግሉሻል። በሮችሽ ሁልጊዜ ይከፈታሉ። ሰዎች የአሕዛብ ብልጥግናን የተማረኩትንም ነገስታቶች አንቺ ያመጡትና ቀን አይዘጉም። ለአንቺ የማይገዛ ህዝብና መንግስት ይጠፋል፣ አሕዛብ ፈጽመው ይጠፋሉ ካለ በኋላ ይሄን የፈለኩት ኤርሚያስ ምንድነው ዘበዘብከው ብለህ ካልከኝ የመቅደሴን ስፍራ ያስጌጡ ዘንድ ሊባኖስን ፈልገን ይዘመጣሉ። የሊባኖስን ክብር ጥዱንና አስታውን ባርሰነት እንጨት ዝርያዎች ናቸው። ጥድ እንጨት ነው፣ አስታ እንጨት ነው፣ ባርሰነትም እንጨት ነው። ወደ አንቺ ያመጡ ዘንድ የእግሬንም ስፍራ አከብራለሁ አለ። ራሱ ሲሰራ ከዛ ነው የመጣው። ኢሳይያስ የተናገረው ማለት ይሄ የሰለሞን ዘመነ መንግስት አይደለም። ከባቢሎን ከተመለሱ በኋላ በዘሩባቤል የተሰራው ቤተ መቅደስ እንኳን ሲሰራ እንጨት የእንጨት ሀገር ነውና ሊባኖስ በዚህ ይታወቃል። እንጨት ብቻ ሳይሆን ቆንጅዬ ሴቶች ሁሉ ነበሩ። ምልክት
አካብ የሚባለው የእስራኤል ንጉስ በ800 ቢሲ ላይ ቅድመ ልደተ ክርስቶስ የነገሰውና ሰለሞን በ97 ቅድመ ልደተ ክርስቶስ ላይ የነገሰው ሁለቱ የእስራኤል ነገስታት ከዚህ ሀገር ሴት አምጥተዋል። ስለዚህ ሚስቱን ያላት ከሊባኖስ ከኔ ጋራ ነይ ሲላት ሶል በፍቅር ልቤን አሳበድሽው ከከንፈርሽ ማር ይንጠባጠባል ብሎ ሲል በደንብ ቀምሶ ማለት ስሙ ማለት ነው። ሚስቱ ናት። እንዴት አሳየኝ ወርምዬ ይቅርታ አቤ ምኑን ቀምሶ የሚላል እሱ ኦኬ መጣፈጡን በምን ነው የሚያውቀው አንድ ሰው ጣፈጠኝ ብሎ ካለ ለምሳሌ ጣፈጠኝ ካለ በማየት ነው እንደሚጣፍጠው በቃ ይጣፍጣሉ ብሎ እንደሚጣፍጡ ስለማይነው በማየት ሳይሆን ኦኬ በአንተ በምን ነው ታዲያ መጣፈጡ በማየት ሳይሆን ታዲያ በምን ነው መጣፈጡን የሚያውቀው ለስካራል ሄርሚ ምክንያቱም እሱ መጣፈጥ በቃ ቀምሶ እሺ ስለዚህ ቀምሶ ነው ሶል ሚስቱ ስለሆነች ቀምሶ ነው 700 አረ ሄርሚስ እንትን በልጨርስልን እንደስካው ኦኬ ያ ቀጥሉ ራት ልበላ ነው እኔም ራት ልቅመስና የበላውተን ራት መጣፈጡን ነግራችኋለሁ ራት እዚህ ቀርቦልኛል ብርክዬ ያውራው ክርስቶፎሮስ ቴንክ ወይ ጉዳውን ሰለሞን ቀመሰ አልቀመሰ ደግሞ ሙግት ክርክር እንግባ እንዴ ወንድሜ በአንድ ሺህ ሴቶች ታጥሩ ተው እንጂ ወገኖች አንዳንዴ ያሰብን ያሰብ ሶል በደንብ ጨረስክ አይደል ሄርሚ ጨርሻለሁ ከብርክ ጋር ቀጥሉ ብርክ ያለ እግዚአብሔር ይስጥ ምክንያቱም የዝሙት መንፈስ ያለበት አይደለም መልካ ማርያም ሰለሞንም አሁን ያነበብከውን ቢያይም ስሜቱ ይቀሰቀሳል አሁን እንዳልከው በዚሁ ልክም አንድምታ ስላለው መልካ ማርያም ብታዩ ለማህፀንሽ ሲል በማህፀኗ የወጣው ማን እንደሆነ ታውቃለህ ክርስቶስ ኢየሱስ ነው አምላክ የሆነው ማለት ነው አንደበቱ ለምን እያንዳንዱ ምሳሌ አለው ግን እሷ ወደድንም ጠላንም እኔ አልኩኮ በዚህ አስተምሮ ልክ ያልሆነ ነገር ካመጣ እኔ ቡርኪ አንተ የምትከተለውን ወይም ያንተን ማህበር ልቀላቀላለሁ እኔ ስዩም ነኝ እና ግን ምንድነው እኔ የማየው ነገር ምንድነው እናንተ ወደ ጎን ነው የምትረዱት ደሞ ይሄኛው አረዳድ እንዴት ነው እየተረዳነ አሁን ለምሳሌ በቃ ለጡትሽ ካልሆኝ ለምንድነው ጌታን ላጠቡት ብላችሁ እናንተ ማትረዱት እኔ ለምንድነው እንደዚህ ምድለን ማንረዳው ትክክለኛው እኮኛ ምናምን እንደዚህ ነው ማርያም አምላክ ጋር እኩል አይደለም አላልንም ስለዚህ ብዙ ጊዜ ለራሴ ጥያቄ የሚሆንብኝ የሆነ ነገር ታነቡና እኛ ከምናምነው ውጭ ፈታችሁ እኛን ትተቻላችሁ ማለት ነው ግን ምንድነው አንተ በፈታው መሰረት ልጠይቅ ነው አሁን አረዘምኩ በቃ በጣም ክስ አረከው አሁን መለስክና እና እኛን ክስ አረከው ይሄ አይደለም በቃ ልጠይቅ መልስ አንተ የባለቤቱ አንተ ስለሆንክ ማለት ነው ለምሳሌ ስለ ጡቶቿ ስናወራ ጌታን ስላጠቡ ነው አልክ ጌታ ብቻ ነው ወይ የጠባው የማይጠባ ማን አለ የማርያምን ጡት ማን ያልጠባ አለ ለምሳሌ አልክ ድርሳነ መድኃኔዓለም ላይ መባጽዮን ጠብቷል አሁን አንተ እያመሰገንክ ያለው የግራውን የሚጠባ የነበረው መባጽዮን ነው የቀኙን ነበር ጌታ የሚጠባው የቀኙን ነው የምታመሰግነው ወይስ የግራውን ነው እያመሰገንክ ያለው የመባጽዮን ነው ወይስ ጌታ የጠባውን ነው የምታመሰግነው በዚሁ ፍቺ መሰረት ለምሳሌ የመርቆሬዎስ እንትንን ታመሰግናላችሁ ለምሳሌ በዚሁ ፍቺ መሰረት እንድትነግረኝ ነው በጭኖቹ መካከል እንደ ምሰሶ ጸንቶ የቆመው የመርቆሬዎስ እንትንን ታመሰግናላችሁ በጭኖቹ መካከል ጸንቶ እንደ ምሰሶ የቆመውን የመርቆሬዎስን እንትን ታመሰግናላችሁ ምን ያረጋበት አሁን ምን ስላረገ ነው በጭኖቹ መካከል እንደ ምሰሶ ጸንቶ የቆመው አሁን ወደ መርቆሬዎስ አለርና አይ በዚሁ ፍቺ መሰረት እኔ ሄዳለሁ ብሩኬ በዚሁ ፍቺ መሰረት ኤርሚ ነበር እንትን ምንድነው ብሩኬ እንትን ምንድነው የመርቆሬዎስ እንትን አልክ ሰው ግልጽ ላይ ሆነለት ይችላል ምንድነው ምን አቃለ ዝም ብሎ እኮ ነው ብሩኬ ያቋረጥም ትቶ በጭኖቹ መካከል እንደምሰሶ ጸንቶ የሚቆመው ምንድነው መሪ ወገብ ነው የሚለው ለገድለ መርቆሬዎስ ለመልካ መርቆሬዎስ ለመጣመን አይደለም በጭኖች መካከል የሚገኘው ወገብ ነው ብሎ ይላል ወገብ ብለው እንደዛው እንደጻፈው አንብበው በኋላ ግን ለስዩሜ ጥያቄውን ታቀርብለት ወገብ የቱ ጋር ነው ብለህ ስትለው ስዩሜ
ጭኔ መካከል ነው ብሎ ካለ መጽሐፉ ትክክል ነው። እና እኔ ከፎቶ ገልጬ የሰው ወገቡ የቱ ጋር እንደሆነ አሳያለሁ ካሜራ ከፍቼ እና በጭኖች መካከል እንደ ምሰሶ ቆሞ ለሚገኘው በጭኖች መካከል ላለው ወገብ ብላ አንብበው ልክ እንደተጻፈ ጋይድ። እሺ እኮ ለምን እሱ ሌላ ነገር መልስልኝ። አስነበበኝ። አሁን አንተ እንደምታነበው እዚህ ጋር ፍሬዎቹን አንተ እንደምታወራው አይደለም። እዛ ጋር ከላይ ጀምረህ ስታነበው እኔ ስለማ ታውቀዋለህ። ሁለቱንም አስነበበኝ። የማርያም ሁሉም እዚህ ጋር ያሉት ምዕመናንም ስለሚሰሙ ምዕመናንና ምዕመናት ሁለቱን የማርያምን ማጠባጭ ጭኑ መካከል ያለውን ወገቡን ነው የሚያስነብብ ሲሚ የማርያምንም ብሎኛል። አሁን ቶፒክ እየቀያየረብኝ ኤርሚ በነገራችን ላይ ማለት ነው። አልቀየረም ብሩኬ ቶፒክ በመቀየር አይታመንም። አሁን ማርያምም ያው የግራውንና የቀኙን የጠባቡ ሌላ ለእኔ ጋር ለእሱ ብሩኬ መጽሐፉን ማምጣት አይጠበቅብህም። አንተ መርቆሬዎስን አውጣ። እኔ መድኃኒዓለምን እዚህ ጋር አለ ስሬ አሁን ከጭኑ መካከል ወገብ ይገኛል ብለህ ያልከውን ወገቡን አሳየውና በጭን መካከል ቆሞ የሚገኝ ወገብ እንዳለ ማነው እሱ ይምዬ ያብራራልናል። በአንድምታም ቢሆን ማለት ነው። በጭን መካከል ወገብ ቆሞ የሚገኝ ወገብ ማለት ነው። ይታያችሁ በመድኃኒዓለም የተጻፈ ነው አለ ግን አንብቡልኝ። እሺ አንብብለት ወገብ እንትኑን ማነው ስሙ ይጠፋኛል ብዙ ጊዜ ወገቡን ብሩኬ ወገቡን አንብበው። ኦኬ ፕሊዝ አቤት ክፋት እኮ ብሩኬ እንደዚህ ኢትዮጵያዊ ነጋገርበት አንብብለት ወገቤቱ ጋር የሚገኘው ብሎ እታች ያወሩ ሴቶች በየቤት ተልቆላ ላርግ በትንሽ ዋው መስቀልን የመሸከም አቅም ያለው ወገብ ነው። እንግዲህ አሁን ይሄው መዝገበ ጸሎት መልካ መርቆሪዎስ ሆይ ይላል። ይታያል አይደል? ስዩ ይታየኛል። ችግር መሳቅ አይቻልም። ቅዱስ ወደ አፍረት ምናምን ቀጥታ ጭኔ የትኛው ነው? እግሮችና እግሮች መካከል ነው። ኦኬ ካሜራ ከፍታለሁ እኔ ፎቶ አሳየለ እንደ ሰው ፎቶ እገልጠዋለሁ ስልህ ለመልከ ማርያም ነበር የመን ሁሉንም መልክ ነው የሚነሳው። ያው መልካ ለሐቆይ ከኮላይ ነው። ያው ቁጥር 19 ለሐቆይ ከላይ ነው። ኦኬ እያወጣኸው ያው የጭን ሳይንስ ትንሽ ሞካክር ያለውና ሆድም ደረት ላይ እንዳለ በዛው ቼክ አድርግልን። አይንም ግንባር ላይ እንዳለ እዚህ ገና እዚህ ሳይንስ ኬሚስትሪ ሁሉ ነው የምናስተምረው። ወንጌል ብቻ ሳይሆን መጽሐፍቶቻቸው የኦርቶዶክስ በጣም ብዙ ነገር ስለሚነቁ ማለት ነው። ኦኬ እሺ ይሄ ሰው አካል ነው አይደል? ጭኔቱ ጋር የሚገኘው ስዩ እዚህ ጋር ነው? ከጀርባ ነው? ትከሻው ላይ ነው? የቱ ጋር ነው የሚገኘው? ጭን እዚህ ወገቡ ጋር ነው? ጭን ማለት የቱ ጋር ነው? ጭን እሱ ሁለቱ ነው። ይሄና ይሄ አይደል? በዚህና በዚህ መካከል እንደምሰሶ ለቆመው ብሎ ያለህ ምኑን ነው? ከኋላ ነው። ከኋላ ወገብ የለም በቀጥታ ብሎ የቆመ ነው። እሺ ከኋላ በኩል መቀመጫው ጋር ማለት ነው። መቀመጫና አይውልህ ጭን እኮ ላዙራው ግድ የለም ላዙራው። ኦኬ እንዴ እዚህ ባለፈው ዘበነ ንብ የሚገናኘው ጥዝ በማለት ነው ብሎ እኮ ኦርቶዶክስ ጉድ ነው እኮ የምታመጡት ወንድምዬ። ኦኬ እኔ ስለ ዘበነ ማውራት አልፈለኩም። ስለ ራሴና ስለ ኦርቶዶክስ ነው ማውራት። ችግር የለውም። ኦኬ ይሄ ሰውየው ጀርባ ነው። የቱ ጋር ነው ጭን የሚገኘው? እዚህ ጋር ነው እታች እዚህ ከመቀመጫው ስር ማለት በቃ እሱ ወገብ አይደለም ታዲያ ጭኑ መካከል ወገብ አይገኝም? አድምጠኝ።
ጭኑ የቱ ጋር ነው የሚገኘው? እዚች ጋር እዚህ ቀዳዳዋ ጋር ነው ወይስ ከላይ ነው ወይስ እዚህ ቀበቶ ማሰሪያው ላይ ነው? ጭኑ ያለ ጭን ማለት ይሄኛው ነው እታች እኮ ይሄ እዚህ ጋር ከመቀመጫው በታች አይደል? መቀመጫውም ጭን እኮ ነው። እግሩ መስመሩ አንድ እኮ ነው። ታው እንጂ እዚህ መካከል ላይ ታዲያ እንደሚገኘው የወንድ ልጅ ወገቤን ለማስወቃቀጥ ከእሱ እስከ ወገብማ ቀበቶ የሚያስርበት ነው። እዚህ ጋር መሀል ላይ ቀጥ ያለችዋ ምንድን ነች? የት አለች? ቀጥ ያለች እዚህ ጋር እቺ ቀዳዳዋ ነች። ንካልኝ። ይሄኛው ጎንና ጎናችን አንድ አድርጋ የምትይዘው አታ ወደ ዛዝሮ ወይ ደግሞ ቆይ ወንድሜ ተለቀለ አድርገው ነበረ ወደ ፒክቸር ቀየረው። እሺ እዚህ ጋር እንደዚህ ላምጣው። የት ጋር ነው አሁን ጭኑ የሚገኘው? የትኛው ነው ይሄ? በዚህና በዚህ ግር መካከል ነው ጭን ያለው ወይስ እዚህ ጋር ነው ጭን ያለው? ይኮ ኔጌቲቭ ቲንከርነት ነው እንጂ እኮ ምንም ኔጌቲቭ ቲንከርነት አይደለም። መጽሐፍ ተነቦልሃል። የጊዮርጊስ በጭኑ መካከል እንደ ምሰሶ ጸንቶ የቆመው መስቀል ያሰረበት ምኑ ላይ ነው? መስቀል የምታስሩት አንገት ላይ አይደል? ቆይ አንገት ላይ አይደል እንዴ መስቀል የምታስሩት? አዎ በዚህ ጭኑና ጭኑ መካከል መስቀል የታሰረበት እንደ ምሰሶ ጸንቶ የቆመው ሰውየውን በጀርባ ዙር ሊ ብለህ ስላልክ ነው። አንተ እዚህ ቁጭ ብለህ 1100 ሰው ፊት እዚህ ጋር ገዝተህ የገቡት ማለት ነው። ከበስተኋላ ብዙ ሺህ ሰው ነው የሚሰማው። ልክ ጭን ማለት ይሄና ይሄ እዚህ ማለት ነው። በዚህ በጭንና በጭን መካከል ምንድነው? ከኋላ ጭን አይባልም። ከኋላ ጭን አይባልም። ኦኬ የኋላ ጭን ከተባለ ይሄ ነው። ይሄው በዚህ ጋር ማለት ነው። በዚህኛው ፓርት እና እሱ ላይ መካከል ከአንገት ጀምሮ በዚህ መካከል እንደ ምሰሶ የቆመው ምንድነው? ወርድ ወገብ የለም። ምን ወገብ አለ እዚህ ጋር? እዚህ ጭንና ጭን መካከል የበቀለ የወንድ ልጅ ነገር መሀል ላይ ቀጥ ምንድነው? አንተ ምንድነው እያልክ ያለው እንዴ? ተውን እንጂ በመድኃኒዓለም በዚህ በወንድ ልጅ ጭንና ጭን መካከል ከኋላ ጭን አለ እንኳን ብለህ ብትል በዚህ በጭንና በጭን መካከል መስቀል ያሰረበት እንደ ምሰሶ ጸንቶ የቆመው የመርቆሪዎስህ ምንድነው ያለው ነው ብለን የምንለው። አንተ ከኋላ ዙር ሊበለሳ ያልክ እንጂ በወንድ ልጅ ጭንና ጭን መካከል እንደ ምሰሶ ጸንቶ ብሎ ያለ ምንድነው? መስቀል የተሸከመበት ነገር ታውቀዋለህ። ራስም አንጠልጥለው ስለምትዞር ማለት ነው። ከኑማ የለም አፍረትን ለማለት በቃ ጨርሰናል ብራዘር። ለህዝቡን ተው። ደግሞ አሁን በጭን እዚህ ጭንና ጭን መካከል ምን ይገኛል የሚል ደግሞ ሙግትና አንሳ እንዴ በዚህ ጉዳይ። አሁን ደግሞ አንብብለት ወንድምነት ይግለጡት መምህራችን ብሩክ። አንተ እንዲህ አይነት ጦስ ውስጥ የምትከተል ግን አንድ ያላት ነገር አለች። እኔ ጆሮ ይልቅ ያለች ኦኬ አንድ ደቂቃ ቢፈቀድልኝ የጭን ሳይንስ ያጠኑ ሰዎች ምናምን ሲል ነበር። የጭን ሳይንስ ያጠኑት ሰዎች አንደኛ እነማን ይባላሉ? ሁለተኛ እስቲ የጭን ሳይንስ ያጠና ሰው በጭን መካከል ወገብ ይገኛል ያለ አንድ ማስረጃ አስጠኑ እንደማለት ሰዩ ይኸውልህ አሁን ከኋላ ስለ ይሄንን ዲፓርትመንት ስለ ጥያቄ የጭን ሳይንስ የሚባል ትምህርት አለ። ስለ ሰውነት ለማውራት ፈልጌ ነው። የሆነ ነገር ይዘህ ወጣህ ጥሩ ነው። ግን እኔ እንደሱ ስለ ወገብ እኔ ዲፓርትመንት ሰው አይደለም። ግን ይሄ ለለ የፈለኩት ምንድነው ስለ ሰዎች ስለ ካለ ሌላ ጊዜ ታሳየናል። እሺ በጭን ሳይንስ እንትን በጭን ሳይንስ አፈታት መሰረት በጭንና በጭን መካከል ያለው ወገብ ነው የሚል ወንድምነት ኦኬ ኧረ በመድኃኒዓለም ተፋቱን እንዴት አይነት ነገር ነው ወንድምዬ? ጭን ማለት ይታያል። የጭን መወዛወዝ ልምድና መንስኤዎቹ ብሎ ካለ በኋላ ጭን ብሎ የሚለው የቱ ጋር ነው ታርጌት ያደረገው? ይታያል። ይሄ ነው ይሄ ነው ፓርት ጭን። እዚህ በስዩም ሌላ ነገር በማዋሸት ራስን እንደማታውቃል ለተሳርጋል። ይሄ ፓርት ነው ጭን የሚባለው። በዚህ ጭንና በዚህ ጭን መካከል የወንድ ምንድነው ያለው? የወንድ ልጅ አባላዘር ምንድነው? የጾታዊ መለያው ብልቱ ማለት ነው ያለው።
ስለዚህ መርቆሬዎስም ነው ብሎ የሚለው በጭንና በጭን መካከል እንደ ምሰሶ ጸንቶ የቆመው መስቀል ለሚሸከመው ብሎ ያለው መስቀል እዚህ ጋር ነው እንደምትሸከሙበት እናንተ እንትን ይየው ነገራችሁን መስቀል እያሰራችሁበት ነው እንደላው ላይ ክርስትና አስነሳችሁት አንገታችሁ ላይ የምታስሩ መስሎ በግልጥ ነው የምናገረው ምንም ከፈለክ ተበተኑ ከፈለጋችሁ ከውጭ ያላችሁ ማለት ነው እነሱ ሲጽፉት ነውር ካልሆነ ጭንን ለማስረዳት እዚህ ድረስ መምጣት የለብኝም ይሄው ጭን የጭን መወዛወዝ ጭን እዚህ ጋር ነው ያለው እንጂ ከጀርባው አዙርልኝ ብለህ መቀመጫው ላይ ሄደ ጭን እዛ ጋር ነው ያለው ከፍ በል ዝቅ በል እያልከኝ መከራዬን ስታሳየኝ ነበር እና ጭን ይሄ ነው ወንድምዬ በዚህና በዚህ መካከል የሚገኘው የሴቶችም ይታወቃል መድኃኒዓለም ስለሰራው የወንዶችም ይታወቃል ይሄው ነው ዞሮ እኔን ደግሞ ከሰማችሁኝ ያን ለማለት የተፈለገው ያው በመካከል ላይ ወገብ አንገታችን ቀጥ ብሎ የሚወርደው ወገብ እሱ ስለሆነ ቀጥ ብሎ የቆመ የተባለው እሱን ነው የውኛ ምናቀው እንደዚህ ነው እኔ ከዚህ የተለየ ከሆነ እኮ እኔ እኮ አንተን ማለሰማበት እናንተን ማለሰማበት በጭንና በጭን መካከል ቀጥ ብሎ የቆመው ምንድነው ወገብህ ነው ጭኔና ጭኔ መካከል አሁን ያሳየት ቦታ ላይ እኔ ማምነው እንደዚህ ነው ልዩነቴን አክብርልኝ ኤርሚዬ እኔ አንተን አክብሬ ቆመ መጣው እዚህ ቤት ስለዚህ የወንዶች በጭንና በጭናችን መካከል ያለው ነገርየው ወገብ እየተባለ ነው የሚጠራው ማለት ነው ማን ነው እንደ ሳይንስ ያስተማረ አንተ እኔ ማምነው እንደዚህ ብዬ ነው እንጂ እንትኑን አፍረቱን መስቀል ያሸክመዋል ብዬ ማላመን ሰው ነኝ እንደዚህ ከሆነ አስሮበት ይያለ እንደምሰሶ የቆመ ይያለ ኧረ በመድኃኒዓለም ክርስቶስ ይሄ እንደዚህ ካለ በጣም ይሄ ሲጀመር እንደዚህ ብሎ ያሳየው ተልቁ ላይ አርጋት አሳየው እንደምሰሶ የቆመው ምንድነው መልካ መርቆሬዎስ ነው መርቆሬዎስ ይሄው ገጽ 1153 ያው መርቆሬዎስ ቅዱስ መስቀልን በመሸከም መስቀሉ እሱ ላይ ነው የሚያሸክመው ማለት ነው እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው አለ እንዴ እኛ እኮ ኢትዮጵያውያን ወገብ የቱ ጋር እንደሚገኝ እናውቃለን ጭን መካከል ምን እንደሚገኝ እናውቃለን ወገብህ እኮ ነው ያለው አይው ስሙን ጠርቷል ወገቡ ነው በጭኖች መካከልስ ብሎ የሚለው እና እታች እስከላይ እስከታች ነው ያለው ወገቡ በጭኖች መካከል አድምጠኝ እዛ ቦታ ላይ ወገብ አይባልም አንተ ሰው በቃ እሱን የተሳሳተው አማርኛ ነው የተሳሳተው ምንም የተሳሳተው መርቆሬዎስ እንትኑ ላይ ነገርየው ላይ መስቀል እያንጠረጠረ አረበስ ማምበል እንደዚህ ያው ነው ብራዘር ይሄኔ ለደብተራ አርቲ ቡርቲ እንደዚህ በዚህ ካልቀልልኩ በምን ቀልዳለሁ ታዲያ እንዴ ቻለው ይሄው ነው ብራዘርዬ ጨርሰናል አለቀ አሁን በእናንተ በኦርቶዶክስ መነጽር በኦርቶዶክስ ማይንድ ሴት ያ የወንዶች ነገራችን ወገብ እየተባለ ይጠራል እንግዲህ ከዚህ በኋላ ማስታወቂያ ሰርታችሁ እሱ ቦታ ስትጠሩት የወንዶችን ወገብ እያላችሁ ጥሩት ብላችሁ ካላችሁ አዲስ ትምህርት እንሰማለን ማለት ነው አይደለ ኤርሚ አንድ የልናገር ይሄው ያዝልኝ በጭኖች መካከል ለሚገኘው ታዲያ ወገብ ለምን አለ ነው አማርኛ ያለ በጭኖች መካከል የሚገኘው ወገብ አለ ጭን መካከል ነው የሚገኘው ጭን መካከል ወገብ አይገኝም አሁን በአማርኛ ወገብ አድምጠኝ እንዴት ነው እንትን ሆነ ቆይ እንትና በአገራችን አባባል እንትና የጭን ገረዱ ናት ተብሎ ሲባል ሰምተህ ታውቃለህ በብሂላችን ውስጥ አይወለ ኤርሚ ሰማይ የጠይቁ መልስልኝ ናኮ የጭን ገረዱ ናት ተብሎ ሲባል ሰምተህ ታውቃለህ ታውቃለህ ምን ማለት ነው ያው ዝርዝሩ አይጠበቅም ታውቃለህ እሱ ማለት ነው ይሄ ማለት ፒሪየድ እና የጭን ገረድ ማለት አድምጠኝ የጭን ገረድ ማለት ትርጉሙ ሳላበራራው ከገባህ ይሄ የመርቆሬዎስ ያባትህ የመርቆሬዎስ ጭኑ መካከል ያለው እንደምሰሶ የቆመው ነገር መስቀል አስሮበት ነው የሚዞረው እሱ ማለት ነው አለቀ እኔ ልናገር ኤርሚያስ ጋር መተህ ማምታታት የለም ጨርሰናል ኦኬ አንተ ቀጥል ቴንክ ይሄ ግን እኛ በኦርቶዶክሳውያን ፍች በጭኖች መካከል ለሚገኘው ወገብህ ካለ ወገቡ ነው በጭኖች መካከል የሚገኘው አፍረትህ ካለ ደግሞ አፍረት ይሆናል ማለት ነው እንደዚህ እናርገው ችግር የለው አሁን ለምሳሌ ለመርቆሬዎስ አፍንጫ ሰላምታ ታቀርባለህ አይደል ለመርቆሬዎስ አፍንጫ ሰላምታ ታቀርባለህ አንዴ ታበረ ሰላም ብለህ ልትመጣ ነው አንድ ምስል ከራስ እሺ የመድኃኒዓለምን አዘጋጁ ኤርሚያ አንተ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደምሰሶ ጸንቶ በጭኖች መካከል ለሚገኘው
ወገብ ሰላም እላለሁ። ታዲያ ምን ይበሉ? ያው ወገብ ይበሉ እንጂ ታዲያ ምንም ሊሉ አይችሉም ከዛ ውጭ። ድምጼ ሩቅ ነው እንዴ? ድምጽ ኮሜንት ላይ አይቼ ነው። አይሰማም ድምጼ? አሁን ድምጽ አሪፍ ይሰማል። ጥሩ ነው ድምጽ። ኦኬ ቴንክ ዩ። እሺ ምን አልከኝ ብሩኬ? ለመርቆሪዎስ አሁን ለአፍንጫው ሰላምታ ታቀርባለህ አታቀርብም? ሰላምታ አቀርባለሁ። ለጥርሶቹስ? ለጥርሶቹ፣ ለእግሮቹ ለሰማዕትነት ሲዋደቅ ስለነበር ስለ ጌታ ስም ላቀርብለታለሁ። ለእግሮቹ ታቀርባለህ እንዴ? በጣም ኦኬ። ለአፍረቱ ሲሆን አታቀርብም? ቆይ አፍረቱ ሲሆን አታቀርብም? አልተጻፈም። እዚህ አባቱ የተጻፈ ነገር የለም ወይ ነው? አንተን ነው የጠየቁክ። ነው አልተዋደቀም። እሱ ለመስዋዕትነት አልከፈለም። እሱ አልተዋደቀም። ይኸውም ለምን ምን ሰዓት ተገርፎ ሄዷል? በምን ሄዷል? በአፍረት መቼም እንዴት ነው የሚሄደው? አታቀርብም ለሱ? አንተ ሰላምታ አላቀርብም። ለሱ አታቀርብም። መርጠህ ነው የምታቀርበው ማለት ነው። መርጫ አይደለም። እግሮቹ ካለ የሄደበት ነው። አንገቱ ካለ የተቆረጠው ነው። ለምሳሌ ለጨጓራው ታቀርባላችሁ አይደል? በራብ ለተቀጡት ነው። ለኩላሊቱስ እኮ እሱ ይሄንን እንትኑን ብዙ ነገር ነው። በቃ ሁሉም ትርጉም አለው እኮ አሁን ለኩላሊቱ ስታቀርቡ ለምንድን ነው? ምን ለሆነበት ነው? ትርጉም አለው። ዝርዝሩ ለአንተ ዘርዝርልኝ ካልከኝ እነግርሃለሁ። ለእያንዳንዱ ጠይቀኝ። ለኩላሊቱ ስታቀርቡ ለምንድን ነው? ታዲያ ያኛው ቦታ እንዴት ነው ትርጉም የሌለው? በዛኛው ቦታ በሱ አይሄድበታል ጅርቢ አይደለም። ይሄ የሚያስቅ ነገር አይደለም። ያው እኔ የሆነ እንደፈን ስለሆነ እንጂ በዛኛው ቦታ የሚደረገውን ነገር ታውቃለህ ኤርሚ። በዛ ሰዓት እሱ እንደዛ አላረገበት ማለት ነው። እንደዛ አድርጎ ሰማዕትነት አለ እንዴ? ትርጉም አልባ ታረጋው እዚህ ቁጭ ብላ ስንት ሺህ ወንድ ባለበት ትርጉም የለም ወፍ ብሩኬ አቤቱ ዛሬ ምን አንቀሽቆሽ ነው የከፈትኩት ይሄን ቤት እንዴ? አይ ስዩም አስቁም እኮ በጣም ሳቅ ወራቱ ብራዘር ዴ እኛ ነፈርን እኮ ብራዘር። አሁን ለዚህ ትከራከራለህ እኮ። አሁን ይሄ የድነት ምልክት አይደለም እኮ ለአማኞች የሚናገር ነው። ለአማኞች ነው። ይሄንን የጌታን ፍቅር ለሚያውቁ ሰዎች ነው እንደዚህ የሚደረገው እንጂ አሁን እናንተ ከፍላችሁ ነው የምታምኑት እንዴ? እናንተ ሁሉን ኦርቶዶክስ ስለሆነ ነው ይሄም ጉዳይ የሚገባው። አንድ ሰው የዚህ ጉዳይ በጭኑ መካከል ስላለው ነገር የሚረዳው የሚገባው ኦርቶዶክስ መሆን አለበት አይደል? እኛ አይገባንም፣ ሙስሊሞች አይገባቸውም፣ ወንድ የሆነ ሁሉ አይገባውም። ወገብ በጭን መካከል ነው የሚገኘው ብላችሁን ማርያም ታማልዳለች ብላችሁ የምትሉት የተጻፈ እንደሌለ ሁሉ በጭን መካከል እንደ ምሰሶ ጸንቶ የቆመው ብሎ መርቆሪዎስ ላይ የጻፈው ወገብ ነው ብሎ አለ። አሁን ኤርሚያስ እናንተም ወገብ ብላችሁ መኑ ነው እያልከን ያለው። ኦኬ ብሩኪ አንተን ህዝብ ውስጥ የከተትከን የምጨርስ ከሆነ ጨርስ። ከዚህ በኋላ ግን አልገባም። ይኸው ሚዩት አድርጌያለሁ። በቃ እንዳልሰማ ጆሮ በጠጥ ይዛለሁ። ያኛ ሁለቱን አሳዩን ስላለ ድርሳነ መድኃኒዓለምንም እናሳየውና ሚለውን እንስማ። ኦኬ ድርሳነ መድኃኒዓለምን ላሳይ። ኦኬ ሰው በክርስትና ይሄዶላል። እኛ እዚህ በቀይ በጥቁር እስክሪብቶ ኦርቶዶክስ ጭን ብላ በጭን መካከል የሚገኘው እኛ እኮ ግራ ገባን። ይህ ነው ኤርሚ። ግን እኛ ያልገባ ነገር ለምሳሌ ሰውየው አልቀምሶ አያውቅም። ሚዩት አድርጋ አንተ። እድሜህ እኮ ከ18 ዓመት በታች ነው። ጥያቄ ለጠይቅበት እንጂ ድንገት ሰውየው ቀምሶ ካላወቀ
ትርጉም አልባ አደረገ። ቅዱስ ነው ብለው ጥርሱ ትርጉም አለው አለ። እሱ ቦታ ግን ትርጉም የለውም አለ። በራሳችሁ መጽሐፍት ነው። ይኸው ድርሳነ መድኃኔዓለም ወገድለ መባዓ ጽዮን እንደዚህ ተጽፏል። እዚህ ላይ ደግሞ ስዩም እያየህ ነው አይደል? ስዩም አለው መባዓ ጽዮን ላይ ነው። ምዕራፍ ማነው ከገጽ 176 ላይ ይጀምራል። ኖ 176 አልኩኝ፣ 180 ላይ ይጀምራል። 13ኛው ምዕራፍ ማለት ነው። በዚህ ክፍል ቁጥር 18 ጀምሮ መድኃኔዓለም አባታችን መባዓ ጽዮንን በአንተ እጅ ትገደል ዘንድ እኔ የተገደልኩባትን በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት፣ በመባዓ ጽዮን ላይ ማለት ነው። የከበረ እስትንፋሴ ከትንፋስ ጋር ይጨመር፣ ስጋም ከነፍስ ጋር የከበረ ይሁን አለው። አንተ በላዬ እፍ ያልክበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ፣ ኢየሱስ ክርስቶስ ማለት ነው። ታቀፈ፣ ጡቷንም ጠባ፣ ማ ኢየሱስ ክርስቶስ። ለሱም ለመባዓ ጽዮን ማለት ነው። ለሱም የግራ ጡቷን አጠባው። የግራውን መባዓ ጽዮን ሲጠባ የቀኙን ማን የጠባው ማለት ነው? ሕፃን መድህን ማለት ነው። ያ ሁል ጊዜ አያድግም እናንተ ቤት ሕፃን ሆኖ ነው ሁሉ ቀን የሚታየው። ሕፃን መድህን የግራ ጡቱን ለመባዓ ጽዮን ሲያጠባው፣ ሕፃኑ መድህን ደግሞ የሱን የቀኙን ጠባ ማለት ነው። ስለዚህ ይሄም ብቻ አይደለም። ለምሳሌ ቅድም ወንድምነት የነገረህ መባዓ ጽዮን አቤት እሱ ጋር ትመጣለህ ወንድምነት ሰጣቸዋለሁ። ለምሳሌ ድርሳነ መድኃኔዓለም ላይ በዚሁ ክፍል ላይ እሺ እዚህ ድርሳነ መድኃኔዓለም ላይ የመባዓ ጽዮንን አፉን ከሳመ በኋላ እንደገና ደግሞ ማርያምም አፉን ስመዋለች፣ የመባዓ ጽዮንም ማለት ነው። ገጽ 58 አይደል? 158 ገጽ 158 ቁጥር 24 25 ያ 67 58 50 ይኸው እንደዚህ ይላል። እመቤታችንን መለሰችልኝ እንዲህም አለችኝ፣ እኔ የወንዝ ዳር የምገኝ የሱፍ አበባ ነኝ አለች። እሱም የገሊላው መድኃኔዓለም ነው አለኝ። ሰምቼም ከእግራቸው በታች ሰገደው። እናቱም መለሰችልኝ፣ አፌንም ሳመችኝ። ሕፃኑም ይዞ አፌን ሳመኝ። ጢሞና ከነቴ የተወደደ ነው እያለ ከዚያ ከኔ ተሰወሩ አለው። አየህ፣ ሕፃኑ ክርስቶስ ነው። ክርስቶስም የማን ከንፈር ሳመ? የመባዓ ጽዮንን። ክርስቶስ ብቻ አይደለም የሳመው፣ እናቱም ማርያም ማለት ነው። መለሰችልኝ አፌንም ሳመችኝ ይላል። ስለዚህ አሁን ለአፏ ሰላምታ እናቀርባለን ብለህ ስትል ክርስቶስን የሳመችበትን ብቻ ነው ብለህ ስትል ቅድመ ወንድምነት ምን አለ? አይ እሱ ብቻ አይደለም፣ በጣም ብዙ ነው የሳመቻቸው ያሉት፣ ግን መባዓ ጽዮንም ይኸው ስመዋለች ማለት ነው። ስለዚህ አሁን ከብርኬ ጋር ቀጥሉ ጨርሱ። ዳጊ የምትለው ነገር ካለ ያው ባለፈው ለደመራው መስቀሉን አቃጠሉት። መቼም ይሄ አሁን ምሰሶ የተባለው ነገር ከሆነ ጊዜ በኋላ ተመልሶ ማገር መሆኑ አይቀርም። ከዛ ደግሞ መስቀሉ አይጨማደድም እንደገና ይቃጠላል። እሱም ይቃጠላል ነው የምልህ። ከምሰሶነት ወደ ማገርነት መቀየሩ አይቀርም ነገርየው። እዛ መስቀሉ ይጨማደዳል ማለት ነው። ባለፈው አቃጠሉት፣ አሁን ደግሞ ሊያጨማድዱት ነው ማለት ነው። ይታሰብበት ለማለት ነው። እሺ እንደዚህ አይነት ተማደዳል ተባለ። ያልተጻፈውን ባናነብ ጥሩ ነው። ለምን ወንድሞቼ? ምክንያቱም እናንተ የሆነ መረዳዳት መነቋቆር ምን ያደርጋል? አይ ልክ ነህ እኮ መስቀል ማቃጠሉም አልተጻፈም እኮ። ልክ ነህ፣ እውነት ግን አይደለም። አሁን ቶፒክ አታስቀይር ዳጊ። ስለዛ ስለ አንድ ነገር ነው ማውራት ያለ። ትላልቆች ነን አይደል? እንደዚህ ያለ። እሺ ብሩኬ ቀጥሉ። ያው አንብቤ ያለው ቀጥሉ። ከብሩኬ ጋር ነው የጀመራችሁት። እሺ ስዩ እንግዲህ እንዳየኸው ከንፈር ስስመም ተመለከትክ። ደግሞ ግራ ጡት ደግሞ ስታጠባ ቀኙን ለሕፃን መድህን ይላል፣ ግራውን ደግሞ ለመባዓ ጽዮን። ከዛ አፌን ሳመችኝ ሲል እንግዲህ አፍ ለአፍ ነው የተሳሳሙት ማለት ነው አይደል?
በአፏ ሳመችኝ ቢሆን ኖሮ የሆነ ቦታ ሳመችኝ ነው። አፌን ሳመችኝ ግን ያው በአፏ አፌን ሳመችኝ ነው አይደል? አፌን ሳመችኝ ነው የሚለው። አዋል አላየከውም? አፌን ሳመችኝ ማለት ያው አፍ ለአፍ ነው ተገጣጥሞ የተሳበ። ከዛ ጌታም አፌን ሳመኝ ነው የሚለው። አፌን ሳመችኝ ካለ ሰው መባጽዮንና ማርያም አፍ ለአፍ ነው የተሳሳሙት እንደማለት ነው። ያው አንተ አሁን የምታስበው በሌላ ነው፣ እውነታው ሌላ ነው። እሺ ሂድ። አይ ምንም አንተ ደስ እንዳለ አብራራው። የተጻፈው እኔ የተጻፈው ነው የነገርኩህ። ጥሩ። አሁን ምንድነው መሰላችሁ? አሁን እኛ መባጽዮንንም ሳመች መጀመሪያ የጌታችን እናት ስለሆነች ከዛም በኋላ እሱ ጋር እያሉ መባጽዮንም ሳመቸው ጡቷንም አጠባቸው። ስለነሱም እኛ ያከበራቸው ስለሆኑ ስለምናከብራቸው እነሱንም ከተሳመች እነሱንም ካጠባች ሰላም ለከናፈርኪ እንላለን። አይ ቅድም ጌታን የሳመችበት ጌታን ያጠባችሁ ጡት ስለሆነ ነው ስትል ስለሰማሁኝ አይ እሷ ያላጠባችሁ የለም ያልሳመችው የለም ልልፈልጌ ነው እኮ። ጥሩ እኮ ነው። እኔ ዋናው ጌታን ስለሳመች ነው። ማንን አጠባች? እስኪ መጽሐፍ ቅዱስ ማስረጃ ብሩኬ። አይ አሁን ሲነበብ አልሰማክም? ክርስቶፎርስ በገድል ነው ያወራ አጠባች የሚል አለ ሌላ ከጌታ ውጪ? አዎ። እሺ አሳየኝ። እግዚአብሔር ይባርክ። አሁን አላየክም? ኤርሚስ ያነብ ገድል ነው እሱ ብሩኬ። አዎ ይላል ገድል እኮ መጽሐፍ ቅዱስ ነው ያልኩ። መጽሐፍ ቅዱስ ላይ ሌላ አጠባች፣ ገድሉ ላይም ሌላ አጠባች አይልም ብሩኬ ይላል። እሺ አንዴ ስማኝ። መጽሐፍ ቅዱስ ነውረኛ መጽሐፍ አይደለም። ልክ እናንተ እንደምትጽፉት መጽሐፍ ቅዱስ ላይ ያሳየኝ ብለህ ጠይቀኝ አይገባም። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው። ነውር አይጽፍም መጽሐፍ ቅዱስ ላይ። የእናንተ መጽሐፍቶች ላይ ነው እንደዚህ ያለው። እሱ ላይ ምን ይላል? አዎ የግራ ጡቷን ለመባጽዮን አጠባች ይላል። መለስኩልክ ክርስቶፎርስ። ሚውት ነው እያወራ ከሆነ ክርስቶፎርስ። ስዩም ቀጥል አንተ። ጨርስ ብዬ ነው። ኦኬ ወደ ገድሉ እኮ ነው የገባው። አይ እንደ መጽሐፍ ቅዱስ የተናገርክ መስሎ ሌሎችንም መቋጥታለች ብለህ አንተ እርግጠኛውን ስለተናገርክ ነው ማስረጃ አለው ያልኩ እንጂ እኮ ስለ ገድሉ አይደለም። አጥታለች ስልህ እኮ ገድሎቻችሁ እንደዛ ስለሚሉ ነው ክርስቶፎርስ እንጂ መጽሐፍ ቅዱስ ላይማ ነውር አይጻፍም አልኩ እኮ የእግዚአብሔር ቃል ስለሆነ። ገድሎቻችሁ ላይ ግን ሌላ አጥብታለች አይደለም። ማርያም ስዕሎቹ ላይ ያጠባሉ። የማርያም ስዕል ነው ማለት የማርያም ስዕሉላ እያጠባች ጡት ይወጣሉላ ከስዕል ውስጥ ማለት ነው። ከማርያም ስዕል እንኳን እሷ ራሷ ስዕሏ ራሱ ያጠባል። አባ ጊዮርጊስ ዘጋስጫን ያጠባው የማርያም ስዕል ነው። እየጠባሁላ ይረካ ነበር በጡቶቿ ማለት ነው። ኦኬ እናንተ መጽሐፍቶች ናቸው እነዚህ የሚያወሩት። ይሄ እኮ የእምነት ጉዳይ ነው አይደል? አንተ ኦርቶዶክሱን አቱን አላቅም። ይሄ የእምነት ጉዳይ ነው። አንደኛ ኦርቶዶክስ ሆናለሁ ጌታ ገላግሎኝ። ምን በወጣኝ ኦርቶዶክስ ሆናለሁ ጌታ ገላግሎኝ። እሱ ማረፍን አለማረፍን እያየነው እኮ ነው። ሰው እኮ ሲጸልይ ወይ ሲናገር ነው ማረፉን አለማረፉን መገላገሉ የሚታወቀው እንጂ ስላልክ አይደለም። አንተ አርፋል ማለት እንዳላረፍ ውስጥህም ያውቀዋል። ለዚህም ነው በገድላትና በድርሳናት ላይ ያለህን ጥያቄ የምታበዛው። ያረፈ ሰው ህይወትን የሚያወራው ህይወት ወደ ክርስቶስ የሚስብ እንጂ ተነስቶ ማርያምን በመንቀፍ ክርስቶስን ለማሳየት መሞከር፣ ገድላት አሁን ቀደም ተረት የሆኑትን ነገር በማውራት ክርስቶስን ለመሳም መሞከር የማይሆን ነገር ነው። ምን እያረኩ እንጂ ምን በወጣይ ለምትለው ምክንያቱም የታወቀ ነው። አሁን ያለበት ዓለም ቆይ ስማኛ አንዴ ቁሻሻ ነክቶሃል ልብስህን ብለህ ስለምወድ ነው አይደል? ገብተህ ልብስህን ቀይር እያልኩ ነው ያለሁት። አሁንም በቤታችሁ ያለውን አረክሽ አምጣ ካልከኝ ለምሳሌ ጸሎታችሁ አወረደኝ እንዴ? አይ በትልቁ የተደረገው ማስረጃ አምጣ ተብለ ነው እንዴ? ኦኬ ታንኪዩ። አይ ፈልጌ ሳጣው እዛ ጋር ነው ተሸውጄ ነው። እሺ አመሰግናለሁ። በደንብ ስማኝ። ምሳሌ ትጸልያላችሁ፣ ጨርሳችሁ ከጨረሳችሁ በኋላ ሁሉ ትምህርት ምንም አልቆ መጨረሻ ላይ የምታሰናበቱት ጋኒን ነው። አብሯችሁ ከጋኒን ጋር ነው እንደምትጸልዩት። ናውጣ ማስረጃው የሚነገር ማስረጃ ህይወታችሁ እኮ ማስረጃ ነው። ህይወታችሁ እኮ ነው ማስረጃው። ማስረጃው መጨረሻ ላይ የሚታይ ማስረጃ አለ፣ የሚወራ ሳይሆን የሚታይ ማስረጃ አለ። ለጀኔ አንድ ሰው ህይወት አይደል እንዴ?
ህይወት የምናየው እኮ ነው። ህይወት የሚጠራ አይደል እንዴ? ለምሳሌ ቸርች ውስጥ እኔ ብዙ ጊዜ ገብቻለሁ እኮ መጨረሻ ላይ ጋኔን ያለባችሁ ከጋኔን ጋር እንደምትጸልዩ ከጋኔን ጋር እንደምትኖሩ የሚያስታውቀው ምን አለ? እስኪ አባት የምን መንፈስ ያለባችሁን አውጣ። ሲጨርሱ አብራችሁ ነው የምትወጡት ከቸርች እኮ አብራችሁ እስከዛ ጨርሳችሁ ጸሎት ከጨረሳችሁ በኋላ ይሄ ህይወታችሁ ነው እኮ። አንዴ ክርስቶስ አንተ አሁን ያለ ሐሜት ነው እንጂ ማስረጃ አይደለም ማለት። ማስረጃ ማለት ልክኛ መጽሐፍቶቹን ከፍተን እንዳሳየ ነው የሚታይ ቪዲዮ ካለክ የተጻፈ ጽሁፍ ካለክ አሳየን ነው። አንተ አሁን ያለ ሐሜት ነው። ይሄማ በድመት ስጋ ያቆርባሉ። መልካም ብሩኬ ሐሜት ከሆነ እንደ እግዚአብሔር ቃል ምክንያቱም እንደ እግዚአብሔር ቃል አለ የምታወራው ልትስበይ ከፈለግ እሺ ተናገር እኮ አሁን ይሄ ዘላለማችሁ ስታወሩት የኖራችሁት ነገር ነው። ገንዘብ ከቆርጭ ውስጥ ይበትናሉ ብላ 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 አይደለም ነው። በቀጭ ብቻ መልስልኝ አይደለም። ይሄው እኛን በማስረጃ ቀጥቅጠን ቢኒ አንድ ነገር አዳምጠኝ። ለመሰል ሁላችሁም ትጉ የምትሉት ለመሰል ከብሩክ ጋር ያወራነው ዳችሁ አውሩ። ማስረጃ ፕሊዝ ማስረጃ ማታመጣና አለማረፋችሁ ማስረጃ ህይወታችሁ ነው። በያዳራችሁ የምትሆኑት ክርስቶስ ማስረጃ ከሌለ ወይ ለመሳደብ ነው ካልክ ተሳደብና ውረድ። እንደዛ እንፍቀድልኝ። ለምን ተሳደባለሁ? ምን ያደርግልኛል? ልንማማራ እንደ ወጣ ነው። ምን ተሳደባለሁ? ኦኬ ስለዚህ እንደዛ መልካ ሳጥናኤል ቆይ መሪ ወደዛ ጋር ከመሄድ በፊት አንዴ እርሶ ዝም ይበሉ። ያ ቆይ አይ እሳቸው እንዳትናገር ሌሎችም እንዳትናገር። ቢኒ ያው ይቀርታል። አሁን ቢኒ ያለ ብሩኬም ያለ ዳጊም ያለ እኔ የምልህ ኦኬ እኛ የወንጌላውያን አማኞች ነን። ኦኬ እኛ በመናመልክባቸው አብያተ ክርስቲያናት ካጋንንት ጋር አብረን እንደምንጸልይ አንተ መረጃ አለ ማለት ነው። መቼም መረጃ ሳይኖር ይሄን ያህል ነገር እንደዚህ አትናገር። እኛ እዚህ ተናገሩ እውነቱን ብለን ፔጅ ከፍተን መጽሐፍቶች ይዤ የእናንተ መጽሐፍቶች ይዘን ከወንድሞቼ ጋር መጽሐፍ ቅዱስን መሰረት አድርገን በመጽሐፍ ቅዱስ መሰረትነት የራሳችንንም ህይወት የራሳችንንም ቤተ እምነት ወንጌላውያን እንደመሆናችን መጠን እዚህ ያለን አገልጋዮች ነን እዚህ የተሰበሰብን። ኦኬ ጴንጤው ፈርሞ በፊርማ እንካችሁ ወክያቸዋለሁ ብሎ ባይለንም ግን እንወክለዋለን። ከድካማችን በስተቀር ትምህርታችን የትኛውም ነገር እንወክለዋለን ጴንጤውን። ምክንያቱም በመድረክ ላይ የምናገለግል ሰዎች ነን። እዚህ ዝም ብሎ ቲክቶክ ላይ ስላገኘን ብቻ እንዳይመስልን። ስለዚህ አሁን አንተ ጴንጤዎች እንደዚህ ታደርጋላችሁ ካጋንንት ጋር ነው የምትጸልዩት ብለህ ነው ያልከው። ኦኬ ምንም አንዳችንም አልተከፋንም። ብሩኬም ቢኒም ዳጊም አልተከፋንም። ይሄን ብለህ ስትል ግን ወይ በቪዲዮ ወይ ደግሞ በመጽሐፍ የተጻፈ ለምሳሌ መሰረተ ክርስቶስ እንደዛ ብላ ጽፋ ሊሆን ይችላል። ይዶን አናቅ ሙሉ ወንጌል እንደዛ ብላ ጽፋ ሊሆን ይችላል። ወይ አማኑኤል ወይ ህይወት ብርሃን ወይ ገነት ቸርች እንደዛ ብለው ጽፎ ሊሆን ይችላል። ወይ መካነ ኢየሱስ ወይ ቃለ ሕይወት። አሁን ከነዚህ እኛ ከምንቀበላቸው አብያተ ክርስቲያናት ከምናገለግልባቸውም ከተገለገልንባቸው ካደግንባቸው አብያተ ክርስቲያናት የትኛው በዓለም ዙሪያ ያለውም ሁሉ ጭምር ማለት ነው ከሰይጣን ጋር አብረን እንደምንጸልይ ሰይጣኑን ጠርተን ና ጸሎት ልንጸልይ ነው ወደ እግዚአብሔር አንተም ከኛ ጋር ጸልይ ብለን ልክ እንደናትህ እንደ ክርስቶስ ሰምራ ማለት ነው ልክ እንደዛ የምናደርግበት በቪዲዮ ወይ በጽሁፍ ማስረጃውን ካሜራውን ከፍተህ አሳየን። ቴንኪው እንደዛ ነው ያሉ እና አሁን ተባረክ። መጽሐፍ ቅዱስ ላይም የሰይጣንን ውሸት ልታሳይኝ አትችልም። ምክንያቱም ውሸት ተናገረ የሚለውን ውሸት ይሄ ውሸት ነው የተናገረው የሚል ልታሳይኝ ስለማትችል አሁን የእናንተን ደግሞ በህይወት ምክንያቱም ልጨርስ በህይወት እያየሁት ስለሆነ ምክንያቱም አይተህ ከሆነ የአባት የእናትህ መንፈስ የሚከተል ከሆነ የክርስቶስ ደም የትኛውን ያነጻ እስኪ ንገረኝ። የአባት አያት መንፈስ ያለባችሁ ያለ የሚጮኸው ማን ነው እስኪ ንገረኝ። ኤርሚ ይሄ አልገባኝም። እሺ በየጊዜው የሚጮኸው በየቸርቻችሁ የአባቴ የእናትህ መንፈስ ተከተለ የሚለው የክርስቶስ ደም ከየትኛውን ነው ኃጢአትን ያነጻችሁ? እሺ ስለዚህ የወንጌላውያን አማኞችን የከሰስከን ያው አባቶች ቄሶቹ በድመ ስጋ ያቆረቡ ኢየሱስ ከኔና ካንቺ ይወለዳል እያሉ ገረገራ ማነው መብራት አጥፍተው በየአዳራሾቻቸው ውስጥ ሴቱን ሁሉ እየተኙ ነውና ልጆቻችሁን ያዙ ብለው እኔ ወደ ጌታ በመጣሁበት በዚህ 27 ዓመት በፊት በተለይ በወንጌላውያን አማኞች ላይ ስለተቀበሉት የወንጌል አደራ ስላመኑት ጌታ ይሰደቡና ይነቀፉበት የነበረውን ያንን ውሸት ነው አሁን ማስቀጠል የጀመርከው እንጂ መረጃ አንድም የለህም ማለት ነው። ስለዚህ ያለ መረጃ ነው እየከሰስከን ያለው። ያለ መረጃ ደግሞ ትከሰን ታውቃለህ። ጴንጤ ስቆብ ጌታ ይባርክ ብለው ነው የምናውቀው። ሜሪ ውሸት ነው አይደለም እኮ ነው ኤርሚ ምን ችግር አለው? የአባቴ እናት መንፈስ ተከተለ የሚለው ውሸት ነው አይደለም? ብራዘር እሱን እኛ ምንልበትን እኛ መጠየቅ አለብን። ኦኬ ለማን ምንድነው? እሺ ንገረኝ። አልገባኝም ንገረኝ።
በመጀመሪያ የከሰስክብኝ አድመጣኝ የእናቴ አባተ መንፈስ የተከተለህማ ብሎ የሚለው እናንተም እኮ ቤተክርስቲያን አጥማቂያንን ብለው የሚሉት ደብተራዎቹ መተተኞቹ እንኳን ይላሉ። ያውም በሱዳን ድግምት ማለት ነው። እንኳን እኛ በእግዚአብሔር መንፈስ ተመርተን የምናገለግል ሰዎች አይደለንም። ያንተ አባት የተባሉት እነ ግርማም ሌሎችም እነዚህ መቁጠሪያ ይዘው በፍልጥ በሚያህል መቁጠሪያ ይዘው አናትና ጀርባ የሚደበድቡትም ደብተራዎች እንኳን ያው ነው። ሶፍትም የሚያጎርሰው ሳርም የሚያበላው እኮ እናንተ ጋር ዘይትና ጨው የሚያበላውም ያው እኮ ነው። እንዴት ያመጣው ነው? መጽሐፍ ቅዱሳዊ ነው እንዴ? ንገረኝ እስኪ ዘይት መሸጥ። እሺ ከዚህ በኋላ ሚዩት አድርጌያለሁ። ቀደምም ስርዓት ስላጣን ያስወረርኩ ደግመ ስለላክ ነው ያስገባው። እኔ አሁን ኦርቶዶክስን እንዲህ ታርጋለች ብዬ ብል ካሜራዬን ለመክፈት በምን ያህል እንደምቸኩል አይታል። በመረጃ ነው እዚህ ቤት ያለ መረጃ ማውራት አየ ምንም እንኳን ፈርመው በፒቲሽን እኛን ተወክሉናላችሁ ብለው ወንጌላውያን ካውንስሉም ይሁን ወንጌላውያን ቤተክርስቲያናት ፊርማ ሰጥተውን እኛን ተወክሉናላችሁ ብለው ባይሉንም ከነዚህ ቤተክርስቲያናት የተገኘነን በያለንበት በተበተንበት የምድር ዳርቻዎች በአብያተ ክርስቲያናት ውስጥ የምናገለግል መሪዎች ያለን፣ ፓስተሮች ያሉን፣ ቤተክርስቲያን ያለን፣ ቤተሰብ ያለን፣ ቤተሰብ ምን መራ ሰዎች ነን እዚህ ያለን። ኦኬ ስለዚህ ለምንናገረው ነገር ሁሉ ኃላፊነት አለ። አንደኛ ጌታችንን ኢየሱስ ክርስቶስን በሐሰት ልናሰደብ አንችልም፣ ዓላማችን ማለት ነው። ሁለተኛ ያለንባቸውንም አጥቢያ አብያተ ክርስቲያናት ወንጌላውያኑንም የእግዚአብሔርን ሕዝብ በእኛ ምክንያት እንዲነቀፍ እንዲሰደብ አናረግም። መረጃ አለን ብለን ስንል ካሜራዬን ለመክፈት ምን ያህል እንደምሯሯጥ አይተሃል። በመረጃ ነው። አምጣ መረጃ ብለህ ስትለው ቅድም ብርክያ አመጣልህ ገድለ መርቆሬዎስ ማነው መልክዓ መርቆሬዎስ ላይ ማለት ነው። እኔን አሳይ ብለህ ስትል ድርሳነ መድኃኔዓለም ወገድለ መባጽዮን ላይ መረጃውን አሳየን ማለት ነው። ስታወሩ ስትከሱን እስቲ ቢያንስ በመረጃ ክሰሱ። በመረጃ ማለት ነው። ወይ በተጻፈ ጽሁፍ ወይ በቪዲዮ ማስረጃ ወይ ደግሞ በቪዲዮ ማስረጃ ማለት አሁን ለምሳሌ ፓስተሮቻችን ቆመው ሲሰብኩ ማለት ነው። አይ ዶንት ኖ ልታገኝ ይችላል። ህይወት ብርሃን ቤተክርስቲያን ወይ ገነት ቸርች ሄደህ ስትሰብክ ፓስተሩ ጌታ ይመስገን እንግዲህ ዛሬ ከሰይጣን ጋር ነው የምንጸልየው ብሎ ያለ ፓስተር ቪዲዮ ካለህ አምጣ እዚሁ ያን ፓስተር እዚሁ ሆኜ እደውልለታለሁ። እኛ መሪዎቻችን ፓስተሮቻችን የአብያተ ክርስቲያናት መሪዎች እንደናንተ ጳጳሶች ሩቅ ይሆኑ እማንደርስባቸው አይደለም። መሪዎቻችን ጋር ስንደውል በትህትና በክርስቶስ ልብ ያወሩናል። አምጣ እንደዛ ብሎ ያለ ፓስተር የትኛውም ቤተክርስቲያን የኢትዮጵያ ወንጌላውያን አማኞች የትኛው ስማቸውን የጠራቸው ያልጠራዋቸው አብያተ ክርስቲያን ፓስተር ዳዊት ሞላልኝ ነው በለካልክ አምጣ መረጃ፣ ዮናታን አክሊሉ ነው በለካልክ አምጣ መረጃ፣ እደውልላቸዋለሁ። እዚህ ገስት ላይ በቲክታክ ባይገቡ በስልክ አስገባቸዋለሁ ቪዲዮ ካሳየ ማለት ነው። ለምሳሌ ፓስተር ዳዊት ዛሬ እንግዲህ ያው ከብዙ ከውጭም ከውስጥም ካሉ ከተሰበሰቡ ሰይጣኖች ጋር ነው የምንጸልየው ብሎ ያለበት መረጃ ካለ አምጣ። መረጃ እስከሌለ በቃ ኦርቶዶክስ ቆይ ስዩም ሚዩት አድርገው። በቃ ኦርቶዶክስ ዛሬም በእኛ ላይ ተዋሻላችሁ፣ ዛሬም በእግዚአብሔር ሕዝብ ላይ ተዋሻላችሁ ማለት ነው ያለ መረጃ። እኔ በኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ በነበርኩበት ሰዓት ላይ ጴንጤዎች ቤት ዘግተው ዝሙት ይሰራሉ ብለው አወሩኝ። የኦርቶዶክስ ቄሶች እንኳንም አወሩኝ፣ ውሸት አወሩና እኔን ወደ እውነት አመጡ። ለማረጋገጥ ለማየት ነው የመጣሁት። ዝሙት ያረጋሉ አያረጉም ብሎ የሚለው ማለት ነው። የመዳኔን ቀን እግዚአብሔር በዛ መንገድ ቀኑን አገጣጠመልኝ። ምን ነበር ያወሩት? ቤት ዘግተው ዝሙት ያረጋሉ ጴንጤዎቹ፣ ልጆቻችሁን ያዙ እየተባለ ማለት ነው። የካ ሚካኤል የሚሰበክ ነበር በየቦታው ማለት ነው። አሁን መረጃ ነው እኛ የፈለግነው። ስም አጥፊነትማ ይታወቃል። ስም ማጥፋትማ በጣም ነው የሚታወቀው። እንደ ኦርቶዶክስ ያውም ስማችንን የሚያጠፋል እንዴ? አውደ ምሕረት ላይ ቆሙ ሁሉ እኮ ነው፣ ይቅርታ አድርጉልኝ፣ በእኛ በወንጌላውያን አማኞች ላይ ሁሉ እኮ ደብተራ እኮ ነው ልጋጉን ሲጠርግ የሚውለው ማለት ነው። እኛ በዚህ መጠን ልክ አንናገርም። ከተናገርንም በመረጃ ነው። ቪዲዮ ካለ በቪዲዮ፣ ጽሁፍ ካለ በጽሁፍ፣ ካልሆነስ በቃ የዝም ብሎ የቡና ወሬ ነው ማለት ነው። ስለዚህ እኛ እንደዛ ብላችሁ ስላላችሁ እንደውም ጌታ እንባርካለን። ስለ ስሙ እንደው ይሄ ነቀፋ ደርሶን ነው እንደውም ቀነሳችሁ። እንደውም ኦርቶዶክሳውያን በጣም ቀነሳችሁ፣ ስድብ ቀነሳችኋል። በጴንጤ ላይ በጣም ነው ተዋሹ የነበረው። አሁንም ዋሹበት። በዋሻችሁት ቁጥር ግን የሰራዊት ጌታ እግዚአብሔር ህዝቡን እያስመለጠ ነው። ጴንጤ ስተት የማይሰራ የፍጹማን ስብስብ ነው አላልኩ ነው። ችግር የለም እሱ ቢወጣም ውጣ ብለውት ሊሆን ይችላል፣ ወይ ራሱም ሊሆን ይችላል ይወጣ። ስተት አይሰራም ብዬ አላልኩ። እንሳሳታለን።
ግን ክስተታችን ያቀኑናል። እንወድቃለን፣ እግዚአብሔር ያነሳናል፣ ወንድሞችም ያነሱናል። ባጠፋኑ ጥፋት አቁም ብሎ ሲለኝ እማቆም ፓስተር ነው ያለኝ። አሁን በዚህ ሰዓት እንኳን እየሰማ አቁመው በቃ ላይቡን ዝጋ ነው ወጣ ብሎ ካለኝ ዘግቼው ነው የምወጣው። ኦኬ ይሄን ያህል ተከባብረን ተደማምጠን የምናገልግልበት ቤት ነው። ማንኛውም ኢትዮጵያ ውስጥ ያሉ ማቃቸው ከኢትዮጵያ ውጭ ያሉ ማቃቸው በጣም ማቃቸው አገልጋዮች ኤርሚ ላይቡን ዝጋውና ወጣ ብለው ካሉኝ ለምን ብያላቸው ከወጣው በኋላ ነው ለምን እምላቸው። ጠርቅም የሆነ ወጣው ይሄን ያህል እንደማመጣለን፣ ይሄን ያህል እንግባባለን ማለት ነው። ስለዚህ ጴንጤ ጋር መጣችሁ ስትከሱ መረጃ ያዙ፣ ቢያንስ መረጃ ያዙ። እና አክሊልም እኮ ባለፈው ብለው ነበር። እኛ አሁን ገድላትና ድርሳናቱ ላይ ይኸውላችሁ እነዚህ መጽሐፍቶችን ልብ በሉ። እኛ እኮ በመጽሐፍ ቅዱስ ብቻ እንዳናወራችሁ እናንተ በመጽሐፍ ቅዱስ ብቻ እናወራም። መጽሐፍ ቅዱስ የሉተር ቅዠት ነው አላችሁ። ታዲያ ስንላችሁ እኛ በገድላት በድርሳናቱ በሊቃውንት ሁሉ እናምናለን አላችሁ። ኦኬ ገድላት ድርሳናታችሁ አዎ። ስለዚህ ጌታ ኢየሱስ ረዳኝ ወጥሬ ማንበብ ጀመርኩ። እዚህም ያሉ ወንድሞች የሚጽፉም እንደነ መርጌታ አይነት እንደነ ብሩኪ አይነት የሚጽፉ ወንድሞች ወንድሜ ዲያቆን ኤርሚ መጥቷል ማንበብ ጀመሩ የቤተክርስቲያኒቱ ልጆች። ከዛስ ያነበብነው እንደዚህ ካሜራ እየከፈትን እናሰጣው ጀመር ማለት ነው። አደባባይ ላይ እዩ እያለን መጽሐፍ ቅዱስ እንዲህ ነው የሚለው ኦርቶዶክስ ግን እንዲህ ነው የምትለው እያልን ነው። ከዚህም የተነሳ በብፁዓነ ሊቃነ ጳጳሳት ሁሉ በሚመራው የሊቃውንት ጉባኤ ላይ ሁሉ ጭምር ወጥተው ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ከጌታ ጋር አስደርገናቸዋል። አፌ ሞልቼ መናገር እችላለሁ በዚህ ጉዳይ። አስደርገናቸዋል። መጽሐፍቶቻችን ጥራት ይጎላቸዋል አስበለናቸዋል። ወንድሞቼ የሚጽፉ ወንድሞች አሉ ከኔ በፊት ብዙ ዘመን የደከሙ። ስለዚህ እነዚህ መጽሐፍቶችን ወደ መጽሐፍ ቅዱስ እውነት እንዳትመጡ አይኖቻችሁን ስለጋረዷቸው የእነዚህ መጽሐፍቶች ተአማኒነት ምን ያህል ስተት እንደሆኑ ማሳየት ስለነበረብን እያሳየን ነው። በዚህም ደግሞ እግዚአብሔር ክብሩን ይውሰድ። ለዚህ ነው በእነዚህ መጽሐፍቶች ዛሬ ማንም ኦርቶዶክሳዊ ለፊታችን ቆሞ መነጋገር እስከማይችል ድረስ ሆኗል ማለት ነው። እኔ ኦርቶዶክስ ነኝ ኤርሚ። ኦኬ አይ በእነዚህ አይደለም ያው ብታወራንም የገደባበክ ነው ስይምዬ አንተ እንጂ ኦርቶዶክስ እንደሆንክ አውቃለሁ። ያው አገልጋይ ነው። እኔ ምን አለ መሰለህ አሁን አንተ እኔ ሞሩት አንተ ስለምትረዳኝ ነው ብዙ ጊዜ ኤርሚ የምለው ማለት ነው። ምክንያቱም አሁን ይሄ በመጀመሪያ የአማኝ መጽሐፍ ነው ብያለሁ። የሆነ እንደዚህ አንሻፍ የምትተረጉመው ከሆነ ጥሩ ነው። ግን ቤተክርስቲያን ቅድም እንዳልከው የሆነ አንዳንድ ጽሁፎች ብዙ አባታችን ቅዱስ አባታችን እንዳሉት የሆነ የፊደል ጥራት ይጎላታል መጽሐፍቶቻችን። እውነት ነው። እናንተ እንዲገባችሁ ተደርጎ ወይም አሁን ቅድም ወገቡ በጭራሽ መከለ ያለ ኬታ መጣት በሱይም የፊደል ጥራት አላሉም። የፊደል ጥራት አላሉም እና የምን ጥራት ነው ያሉት? ታደርሳችሁ ጥራት ይጎላቸዋል ማለት ቆሻሻ ነገር ውስጣቸው ተገኝቷል። የታ መጣት ቆሻሻ ምትለው ኤርሚታ እንዴ ይሄን 10 ዓመት ሙሉ ወንጌል በሚሰብክበት ሰዓት ላይ ማን ኤርሚያስ እዚህ ያላሳየኋችሁ መጽሐፍት አለ እንዴ? ለዚህ አይደል ኤርሚያስ አበበ የሚባል ተናገር እውነቱን የሚባል ጴንጤ ቤት እንዳትገቡ ብዙ ሰው እያስመነፈቀ ነው ብለው ግዝት ያደረጉት በየፔጁ እየዞሩ ይገዙት አባታችን እየተባለ ማለት ነው። እንደው በወላዲተ አምላክ እዛ ቤት ሰው እንዳይገባ እያሉ ማለት ነው። ኧረ በፍጹም ማንም አይልም። አንተ ማንንም እንትና አትልም። የሆነ አረዳድ ችግር ካልሆነ አንተ እንደውም ፍትሃዊ የሆነ ንግግር ነው የምትነጋገረው። ስለዚህ እኔ አሁን አንተ ቅድም አልኩህ እኮ እኔ ችግር በኦርቶዶክስ መጽሐፍ ይሄ ልክ አይደለም እኔ ብለህ የሆነ ነገር ካልክ እኔ ጴንጤ አድርገኝ አልኩህ። ግን እኔን ጴንጤ ማድረግ አትችልም። ጴንጤ ወይ መናፍቅ የሆነ ነገር ምክንያቱም እንዴት ረዳ ስለማውቅ ማለት እኔ ጴንጤ ላረጋ አልችልም። እውነት ተናግረሃል። ጴንጤ ማለት ወደ ጌታ እንድመጣ እኔ ላረጋ አልችልም። እኔ የወንጌል አገልጋይ ሰባኪ ነኝ። አድራጊው ለህይወት የሚሆን ንስሐን የሚሰጥህ እግዚአብሔር መንፈስ ቅዱስ ነው። ኦኬ ህይወትና ለመጥፋት በክርስቶስ ኢየሱስ እንድታገኝ እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ እንደሰጣቸው ተብሎ እንደተጻፈ ለህይወት የሚሆን ንስሐን ሲሰጥህ በደለኝነትህ ሲሰማ የጌታ ኢየሱስ ክርስቶስ ምሕረትና ፍቅሩ የቸርነቱና የጸጋው ባለጠግነት ሲገባህ አንተ ደግሞ በበደልህ ኃጢአተኛና ሙታን መሆን ሲገባህ የርህራሄውና የቸርነቱ ብዛት ምን ያህል እንደተገለጠልህ ሲገባ ያኔ እግዚአብሔር መንፈስ ቅዱስ
የንስሐን ህይወት ሲሰጥህ ትድናለህ ማለት ነው። ወደ ጌታ ትመጣለህ ማለት ነው። እኔ አይደለም ማንም ጴንጤ አያደርግም። እውነትህን ነው። እኔ መቼ አደርጋለሁ አልኩኝ? አድራጊው እሱ ነው። እኔም ሆንኩ ወንድሞቼ የእሱ አገልጋዮች ነን። ውጣና ስበክ ብቻ ነው ያለኝ። ወጥቼ እየሰበኩ ነው። እግዚአብሔር ደግሞ የሚያድነውን ከፈለክ እንደዚህ ላሳይህ በመረጃ ነው። ያለ መረጃ ስለማንንቀሳቀስ እንደዚህ ላሳይህ። ቆይ በራስህ ዲያቆናት ይሄ እዚህ የሚያወራው ሰው የሚሆን ሌሎች ወንድሞቼ እንደው መቼም ይታወቅልኝ ብዬ ለማስታወቅ አይደለም፣ ምህረትን አድርጉልኝ። ግን በራሳቸው ስብሰባ ላይ ዮናታንን እና እኔን ትዝታውን በከሰሱ ጊዜ ዮናታን አክሊሉና ትዝታውን እኔም በከሰሱ ጊዜ እዛ ስብሰባ ላይ የቀረበ ለአባቶችህ የቀረበ ምን እንደተባለ ላሳያ። አየኛ መረጃ እንደዚህ ዘን በመረጃ ነው የምናወራው። ጴንጤ ያለ መረጃ አያወራም። ያለ መረጃ ካወራ ጴንጤም በቃ ዝም ብሎ ከኤርሚያስ ጀምሮ ዝም ብሎ ነውር ነው ማለት ነው። በመረጃ የማያወራ ሰው ምን ያደርጋል? መጽሐፍ ቅዱስ የማይጠቅስ የተጻፉ መጽሐፍቶችን የማያመጣ ቪዲዮ ከተባለ ቪዲዮ የማያሳይ ምን ያደርግልናል? ኦኬ አምጣ ኤርሚያስ። ይኸው ስማው ወንድምነት ወንድሜ ላመሰግን እወዳለሁ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ ይሄ ብፁዓን ሊቃነ ጳጳሳትና የቅዱስ ሲኖዶስ አባላት ባሉበት በባለፈው ዮናታን አክሊሉ መጽሐፍ አነበበብን ብሎ ባለበት እና ወደ ፍርድ ቤት እንሄዳለን ብለው ባሉበት እዛ ስብሰባ ላይ ምን እያደረጋችሁ ነው? ምን እየተደረገ ነው ተብሎ በተባለበት የኔንም የትዝታውንም የሌሎች ወንድሞችንም አንስተው ሊሆን ይችላል። የሶስታችንን ግን ሰምቻለሁ። እዛ የቀረበበት ነው። ስማው ምን እንደሚል። ኦኬ ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ ዝሏል። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው ሰማው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ሰማው ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ። ወደ ቲክቶክ ስመጣ አንዱ ያገኘሁት የነበረው የኦርቶዶክስ ቤተክርስቲያን አይ ቲንክ ካህን ይመስለኛል፣ ቄስ ይመስለኛል ወይ ቲክቶክ በሶሻል ሚዲያ ብዙ ሰው እያጣን ነው አለ። ኦኬ ሰማው ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ምዕመኑ እያለቀ እየወጣ ባዶ መቅረት ሳይሆንም ወይ ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስ ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ እና አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን ታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን አይ ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ ብትከታተሉ በየአደባባይ ምናልባት አሁን እንደናገር ፕሮፓጋንዳ ነው የምትሉ ሊትኖሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በምቃሳው የሚቆርጡ ማለት ነው። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝለዋል። አሁን ምዕመኑ እናንተ መሪዎቻችን ናችሁ። አሳዩን መርታችሁ። አሁን ህግ ክፍሉ ሲባል እኔ በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች። ታጋሽ ናት።
ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለው እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳችን ያያቸዋለሁ እንደ አጋጣሚ ማለት ነው። በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ ቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም አንተ ጋር መጥተው ይማሩ የሚል ንግግሮችን እስከ መናገር እጅግ በጣም አሳፋሪ ንግግሮችን እስከ መናገር ደረሳል። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም? ህግ አካሉ እኔ ይቅርታ አድርጉልኝ ለማመስገን ይከብደኛል። እኔ ይህን ነገር ምናልባት ይቅርታ ደረጃዬም አይደለም እዚህ መቆምም የሚገባኝ ሰው አይደለም። ወራዳ አንድ በአጣ የተዳደፍኩ ልጅ ነኝ አውቃለሁ። ነገር ግን እግዚአብሔር ፈቅዶ እዚህ ከመጣ መናገር ያለብኝ ልናገር ብዬ የተሰራ ነገር ስለሌለ እኔ ለማመስገን አልቆምም። እኔ ዛሬ ተከሷል ቤተክርስቲያን አቋማ ይሄ ነው የሚለው። ኦኬ አንድ ልጨምርልህና ላቁም። እሺ የዚህ ሰው ወይ ሌላው የመጨረሻው ሀሳብ አንድ ደቂቃ ነው። ዮናታን ብቻ አይደለም የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው ከዛ ይገባና ሲጠየቅ የዮናታን ደቀ መዛሙርት እነማን የሚባሉ እነ ኤርሚያስ የሚባሉ ባይዞይ ወደ ቲክታክ ስመጣ ምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። እሺ ዮኒ የኔ ደቀ መዝሙር አይደለም፣ እኔም እሱ ደቀ መዝሙር አይደለም። ዮኒ በጌታ ወንድሜ ነው። እዚያ ያሉ ወንድሞቼና እህቶቼ በጌታ ወንድሞቼ ናቸው። ቢኒያም የኔ ደቀ መዝሙር አይደለም። ብሩኬም ዳጊም ማንም መርጌታ የሚሆን ማናቸውም ቢኒ ኦኬ። እኛም የነሱ ደቀ መዝሙር እኛ ሁላችን የክርስቶስ ደቀ መዛሙርት ነን። ግን ሚዲያ ላይ ወደ ቲክታክ በመምጣት ሰው አለ 2000-3000 ሰው ነበር ያየ የነበረው እኔ ጋር ማለት ነው። ከዛ ህዝብ እንዲህ እንደሚባለው አይደለም። ጌታን ሲቀበል እሱ እንዳለው ከቅርብ ጀምሮ የሚያውቋቸው ይኸው ብሩኬ እዚህ እንኳን እኔ ጋር መጥቶ ባላገኘው ብሩኬ እኮ እዚሁ ነው ጌታን የተቀበለው። እዚሁ ቲክቶክ ላይ ሊከራከር መጥቶ ማለት ነው ጆኒ ጋር እና ዳኒ ጋር ማለት ነው። ኦኬ በፍጹም ይኸው ብሩኬ እኮ አለ እዚህ። ከጨረስ ቆይ እንዴ ምኑ ነው በፍጹም ያልከው? ብሩኬ የት ነው ጌታን የተቀበለው ታውቀዋለህ? ብሩኬን የብሩኬን አይደለም የሆነ ነገር ስለ ሰው የሆነ ነገር ይጻፍ። እሺ አሁን ይሄ ሰው ሰምተዋል አይደለ? ግን ኦኬ ይጨርስና ከዛ እንቀጥላለን። ክርክር እያደረጉ ማለት መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ጉዳይ ለምሳሌ ማለት ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንደ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት ስሜን ሜንሽን አድርጎ ነው የተናገረው ስብሰባ ላይ ማለት ነው። 2000-3000 ሰው እሱ ጋር ይገባል። ሲጠይቃቸው ግን አንዳቸው ምንም አይሉም። ለምንድን ነው የማይሉት? እና አሁን በመጽሐፍቶቻችሁ ሁሉ ጭምር ያፈራችሁት እኔ ነገሩ እኛ ከምንናገር ራሳቸው ይናገሩ። ይሄን ብቻ አይደለም ሌሎችም የሁለት ሰዎች ምስክርነት አለ ልክ እንደዚሁ ማለት ነው። ስማችን ሜንሽን አድርገው ስራው የማን ነው? እኛ እዚህ ወንድሞቼ እና እህቶቼ የምንሰራው ስራ የእግዚአብሔር ስራ ነው። እኛ ሰውን የማዳን ጥሪ ነው ከእግዚአብሔር ዘንድ ይደርሳል። ሰውን በምን እንደምናድነው በሕያውና ለዘላለም በሚኖረው በእግዚአብሔር ቃል እኛ አይደለንም ማዳኙ የሚያድነውን የመዳናቸውን ዕውቀት ለህዝቡ ትሰጣለህ እንደተባለ ይህንን ቅዱስ የእግዚአብሔርን ቃል ለምንሰብከው ሰኞ ማክሰኞ ሮብ በየትኛውም ዘመን ጴንጤ ቤትና የትኛውም ቦታ ላይ ሂድ የምንሰብከው ይህንን ሕያው እግዚአብሔርን ቃል። እኛ ግን ይህንን ስንሰብካችሁ እናንተ ከእንደነኛ አይነቶች ትቀዱ ታመጡና እጅግር የሌለው የማይገናኝ ነገረ ድህነት ላይ የሚያወራ ስንትን ቶፈንቶ የሆነ ነገር አለ። ጽድቅ በኢየሱስ ክርስቶስ በማመን ነው ሰው የሚጸድቀው ብሎ የሚለውን መጽሐፍቶቻችሁ ጋር ጎራ ስትል ግን አተላ ጠጥተህ አተላ ልሰህ ትጸድቃለህ፣ ፍርፋሪ በልተህ ትጸድቃለህ፣ የመቃብር አፈር ተቀብተህ ትጸድቃለህ ብሎ ይላል። ቆይ ልሰጥ ነው። ስለዚህ ምንም ያመጣችሁት ነገር የለም ብለህ ያልከው
በራስ ወንድሞች ሁሉ ጭምር ሳይቀር የተረጋገጠው። ለዚህ ነው እዚህ ቤት ውስጥ ሌሎች ወንድሞቼም ጋር ማለት ነው፣ ግን እዚህ ቤት ውስጥ ደፍረው ገብተው አይወያዩም። ለምን? መረጃ ይነሳል። ምን? አንደኛ መጽሐፍ ቅዱስ፣ ሁለተኛስ እነዚህ ሁሉ መጽሐፍቶች ማለት ነው። ምክንያቱም እነዚህ መጽሐፍቶች የምናነሳው ለምንድን ነው? እኛ በእነዚህ መጽሐፍቶች አናምንም። እኛ የምናምነው አይናችን ይሄ እግዚአብሔር ቃል፣ መልህቃችን ይሄ እግዚአብሔር ቃል፣ ሚዛኑ ይሄ እግዚአብሔር ቃል ነው። እናንተ ግን በእነዚህ ስለምታምኑ በእነዚህም ነው የምናናግራችሁ። በመጽሐፍ ቅዱስ እናናግራችኋለን፣ በዚህም እናናግራለን። እኛ ግን በመጽሐፍ ቅዱስ እናወራችሁ፣ እዚህ ላይ ግን የምትጮሁት ጩኸት አለ ማለት ነው። ለምን? ድብን ያለ ስህተት ከሕያው ከእግዚአብሔር ቃል የሚያርቅ ሰውን ገሃነመ እሳት የሚጨምር እውቀት በእነዚህ ውስጥ አለ ነው። ኦኬ ትቀጥላለህ። አመሰግናለሁ ኤርሚ። በመጀመሪያ አንተ ሙሉ ወንጌል፣ ቃለ ሕይወት፣ ሐዋርያት የትኛው እንደሆናችሁ ሁላችሁም አንድ አይነት አይመስለኝም። አላቅም የትኛው እንደሆንክ ብትነግረኝ ደስ ይለኛል። በመጀመሪያ አጭር ልንገርህ። እኛ ሐዋርያት የሚባለው እነዚህ ሐዋርያት እምነት ነን ብለው የሚሉ ከኛ ወገኖች አይደሉም። ልብ በልና ስማኝ። በተለምዶ አጠራር ኦንሊ ጂሰስ ወይንም ሐዋርያት ነን ብለው የሚሉ እነሱ ድብን ያለ የአጋንንት ትምህርት የሚያስተምሩ መናፍቃን ናቸው። በአስተምህሮተ ሥላሴ በነገረ ክርስቶስ ላይ ያላቸው የመንፈቅና ጥግ መጨረሻ የለውም። እነሱ ከኛ ወገንም አይደሉም። እኛ ሐዋርያት ብለው ራሳቸውን ከሚጠሩትም አይደለንም፣ ወይ ደግሞ ኦንሊ ጂሰስ በተለምዶ ተብለው የሚባሉት አይደለንም ማለት ነው። እኛ ካቶሊክ በስም በተለምዶ ፕሮቴስታንት ብላ ትለናለች። ከካቶሊክ ቤተክርስቲያን ሉተራውያን ሲወጡ ሉተርም ሲወጣ ፕሮቴስት ብላለች፣ ፕሮቴስታንት ብለው ይሉናል። እናንተ ደግሞ በተለምዶ ጴንጤ ብላችሁ ትሉናላችሁ። እኛም ደግሞ እናንተ የጠራችሁትን ጴንጤ ማለት ፔንቴኮስቴ የበዓለ 50 ቀን ስለሆነ በቃ ጴንጤ ነን እንላለን። ትክክለኛ ስማችን እኛ የኢትዮጵያ የወንጌል አማኞች ህብረት ነው። እኛ ወንጌላውያን ነን። በአስተምህሮተ ሥላሴ የምናምን፣ በነገረ ክርስቶስ የምናምን እውነተኛ የሆነ የሐዋርያቱ የቅዱሳት ሐዋርያትና የቅዱሳን ነቢያት ትምህርት የሁላችን ጌታ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የማዕዘንም ድንጋይ የቤተክርስቲያንም መሰረት ራስም በሆነው በሱ ያለን እውነተኛ አማኞች ነን። እኛ ለዚህ ነው ከኦርቶዶክስና ከካቶሊክ ጋራ በመጽሐፍ ቅዱስ ማህበር ውስጥ አብረን በህብረት ውስጥ አለንበት። እኛ የኢትዮጵያ የወንጌል አማኞች ህብረት ነው የምንባለው። ካቶሊክ ፕሮቴስታንት ትለናለች፣ ደግሞ እናንተ ደግሞ ጴንጤ መናፍቅ ብላችሁ ትሉናላችሁ። የፈለጋችሁትን በሉ። ፔንቴኮስቴ ጴንጤ ምናምን ነገር ብላችሁ ትሉን ጴንጤ ነን ብለን እንላችኋለን እንጂ እኛ የወንጌል አማኞች ነን ወንድሜ። ቴንኪው። እኛ ጆቫዊ ተነሳ አይደለንም፣ ሞርሞን አይደለንም፣ አይደለም። እኛ መናፍቅ የሚባለው ነገር ይባላል። ብቻ ስላብራራህልኝ አመሰግናለሁ። እኔ እናንተ ለመንካት ወይ ምናምን አይደለም። ምክንያቱም ወንድሞቼ፣ እህቶቼ፣ አባቶቼ ሁላችሁም ከዚህ ስላላችሁ እዚህ ጋር የመነቋቆር ሳይሆን መከባበር፣ መነጋገር ነው የሚሆነው። ምክንያቱም ለማወቅ ስለሆነ ማለት ነው። እና እኔ ቅድም ሲናገር እንዳሰማው እንደ ማስረጃ ያመጣልኝ ነገር ምንድነው? እኔ ቤተክርስቲያን የሆነ መጽሐፍ እንደዚህ አይደለም ብዬ እኔ በአደባባይ ብጮህ ህግ ክፍል አይደለም እኔን የሚዳኘኝ። እኔ እንደዚህ አይነት አሰራር አይመቸኝም። ምክንያቱም ህግ ክፍል ሳይሆን ቀጥታ የሚነጋገረኝ ሰው አፈለገ በማህበር እንደ ድሮ እንደ ብዙ ጉባኤያት አሉ እንግዲህ እንደምታውቋቸው እንደነሱ ጉባኤ ተጠርቶ በጉባኤ ልንነጋገር ይገባናል እንጂ እንትን አይደለም። ይሄ በህግ ክፍል ከሳለው ምናምን አይደለም። ግን ክስ የሚያስፈልገው ወይ ቤተክርስቲያን ሲፈርስ ያለ ደግሞ እንደዚህ ነዋየ ቅዱሳት ሲሰበሩ የሆነ ነገር ሲደረጉ ነው እንጂ በወንጌል ክስ የለም። የተናገረው ያየሁት ነገር ያልተመቸኝ ነገር ይሄን ነው። መነጋገር፣ ቀርበህ በጨዋነት መነጋገር ማለት ነው። አንዱ ይሄ ነው። ሁለተኛው ነገር ምንድነው? እኔ ታምርን እኛ እንዴት እንደምንረዳው ልናገር። ያው ስለምፈቅድልኝ አመሰግናለሁ አስቀድሜ። ምክንያቱም እኛ አመሰግናለሁ። እሺ ወንድም አለም ጋሼ በጣም ነው ማመሰግነው። አሁን ምንድነው እኛ ታምርን ምዕመናንም ሆነ እኛ የምንቀበለው አሜን ብለን ነው። እንደዚህ ይደረጋል ካለን አሜን ነው እንጂ እኮ ብዙ ነገር የሚገራረሙ ነገር ታያለህ። ግን ምንድነው እምነት ስላለን እስመ አልቦ ዘነገር ዘይሳነው ለእግዚአብሔር የሚለውም አለ። ለእግዚአብሔር የሚሳነው ነገር የለም ብለን እኛ እናምናለን። ሁለተኛ እኛ አሜን ስንል እናንተ ወንጌላውያን ደግሞ ምንድነው የምትሉት? ለምን ነው የምትሉት? በአሜንና በለምን መካከል ትልቅ ልዩነት አለ። ሁለተኛ የቃላቶች ቅድም እንዳልከው በጭኑ መካከል ሲል አሁን እኔ የምረዳው አንተ አፍረቱን ብለህ ነው የምትረዳው። እኔ ደግሞ በጭኑ መካከል በኋለኛው ሳይድ በጭኑ መካከል ወገብ ስላለ
እሱ ነገር ነው ብዬ ወገቡን ቀጥሎም ወገቡ የሚለው ስለገለጸው ወገብ የሚለው ስላለ እሱም ብዬ ነው ማምነው። ግን በጭኖች መካከል የሚገኘው አፍረት ቢኖር አፍረት ብዬ እገልጸው ነበረ። እንደኔ በጨዋነት ነው የምንነጋገረው። ሶዋት አሁንም ድንግል ማርያም የወርሳችን እሱ ስለሆነ አባ ሕርያቆስንም አጠባቸው፣ ጌታን አጠብተዋለች። ከዛ ደግሞ ገርላቶች ታምራቶች ደግሞ አባ ሕርያቆስንም አጠብተዋለች ብለው አባቶች ጽፈው እንደዛ ካሉ እኔ አሁን ምለው ምንድነው አሁ ይገባታል ነው። በቃ እድሉን ባገኝ እኔም እጠባ ነበረ። እውነቱን ለመናገር ማለት ነው። ብታጠባኝ እኔም በሰዓቱ ብኖር እጠባ ነበረ። እንዴ አንተ ብታገኝ እርሜ ትጠባለህ። እውነት እንዴ እኔ አልጠባም። አይ ተውስ። ለምሳሌ የሆነ ነገር ሲሆን ለበረከት ምናምን እየተባለ ብዙ ነገር እንደምናደርገው እኔ ወደዛ ውስጥ አልጠባም። የጠባሁት የእናቴን ጡት ነው። የእናቴን ጡት አዎ በጣም ጠብቻ አድርጌያለሁ። እናቴ ነግራኛለች። እስከ 2 ዓመት ተኩል ድረስ ነው እስከ 3 ዓመት ድረስ ጠብተሃል አንተና ወንድምህ ብላ ታላቅ ወንድሜ ከኔ በላይ ስላለ ጠብቻ አድርጌያለሁ። አንተ ግን አሁን ምን ለማግኘት ነው? ወይ ደግሞ ጠቦ የተባሉ ሰዎች ምንድነው በመጥባት የሚያገኙት ሱታፌ ምንድነው? እንግዲህ ያው አሁን እነሱ ምንድን መሰለህ ኤርሚ፣ እኔ በነገራችሁ ላይ ማለት በጣም አከብራቸዋለሁ። ምክንያቱም ኤርሚ ያው አሁን እዚህ ጋር እኛ አሁን ጡት ስት የሚባለውን አንተ ቃል በቃል እኔ አሁን እያየሁት ያለ ከአንድ ነገር ውጭ እኛና ወንጌላውያንና ኦርቶዶክስ ክርስቲያኖች ያለያየን አንድ ነገር ነው ብዬ ነው የማምነው። በእውነት ነው የምነግርህ ኤርሚ፣ መቼም ቢሆን እንዳትረሳብኝ ማለት ነው። ምንድን ነገር ነው ብለህ ካልከኝ ኢየሱስ አማላጅ ነው። እኔ በጣም ጡት በመጥባት አሁን ባገኝ ጠባው ነበር ብለህ የምትለው ለምንድን ነው አንተ የምትጠባው? የማሚን ጡት ጠብተህ አላደክም? የማዘር እኔማ ጠብቻለሁ፣ ግን መባረክ እየተባረኩ ድንግል ማርያም አሁን ምን ይሁንልኝ ብለህ ነው ታዲያ? አሁን እኔ ባገኝ ጠባ ነበር ብለህ ያልከው ለምንድን ነው? ምንድነው ክጃሎት? እኔ ድንግል ማርያም እድሉን አግኝቼ አረ እንደው የሄደችበትን አፈሩን እንደው ፊቴ ላይ ባቀባሁት አፈሩን አፈሩ ላይ በኋላ እንደሳለ ግን ጡት ባገኝ ጠባ ነበር ብለህ አልክ። ስዕል አለ አይደል? አሁን በየቤታችሁ አለ። እኔም አለ። እነሱ እኮ ጡት ከስዕሏ እኮ ጡት አውጥቶ አባ ጊዮርጊስ ዘጋስጫ እኮ ጠብተዋል። ሞክረህ አታውቅም? አባ ጊዮርጊስ እና እኔ እንለያያለን። እኔ ደካማ ነኝ። አባ ጊዮርጊስ በጸሎት የተጉ አባት ናቸው። እንዴት ይሆናል ኤርሚ? ማንን ከማን ጋር ነው የምታገናኘው? እኔና አባ ጊዮርጊስ አቤት። ስለዚህ አንተ የምትጠባው ምን ለማግኘት ነው? በቃ መባረክ ከሆነ እድሉን ባገኝ ነው። የሆነ እንደዚህ ኔጌቲቭ ቲንከር እንደማትሆንብኝ አምናለሁ። እድሉን ባገኝ የአንተ ማዘር አሉ አይደል? እናትህ? አዎ። ይቅርታ ግን ምሳሌ ስላደረኩ የኔም እናት አለች። ችግር የለም። የኔ አለች ማዘር ከአንተ ጋራ ልጆች አላቸው አይደል? የወለዷቸው? እኔ አለን። ሌሎችም አሉ። የአንተን እናት ጡት ያገኘ መንገደኛ ሁሉ ይጠባዋል? የጎረቤታችን ልጅ የሚገርም እናታችን ገበያ ስትሄድ እሱ ጠብቶ ያደገ እሱ እንደዛ አለ አየነው ይባላል። እሱ አስተዳደግ ላይ አለ። ማስተዳደግ በማህበረሰባችን እንደዛ ያደርጋሉ። ልክ ነው ያልኩ። ዝም ብሎ መንገደኛ ያደገ ሰው አሁን ጎረምሳ ሁሉ ሽማግሌ ቆሞ ያጥቡኝ እናቴ ብሎ ቢሉ እና ያጠባሉ እሳቸውስ እንደዛ ቢያጠቡስ አንተ ትክክል ነው ብለህ የምታምነው? ለበረከቱ ነው። ለምትወደውና ላመነችው ለምታውቀው ሰው ነው ያጠባችው የጎረቤታችን ልጅ። ስለዚህ ማርያም ለመልስ ስይሜ የጎረቤቱ እኮ ህፃን ነው አልኩ። የጎረቤቱ ህፃን ከመሆኑ የተነሳ በገጠሪቱ ኢትዮጵያን በከተማ ውስጥም አንዳንድ እናቶች ልጆቻቸውን ትተው ገበያ ሲሄዱ የሆነ ቦታ ላይ ሲሄዱ ወይ ሀዘን የማይቀርበት ቦታ ላይ ሲሄዱ ህፃናትን ይዘው ከሚሄድ እዛ ጎረቤት ጋር ይጥሏቸውና ወይ ወተት ያጠጧቸዋል ወይ ደግሞ ያቺ እናት ጡት የምታጠባም ከሆነ ያጠቡታል ማለት ነው። እንደዚህ ማንም ኢትዮጵያውያን እንደዚህ ያደርጋሉ። ኦኬ፣ ይሄ በባህላችን ውስጥ ያለ ትስስር ነው። በጣም እንደውም ከዚህ የተነሳ ነው ትልቅ አክብሮት በማህበረሰቡ ዘንድ ያለው ማለት ነው። ኦኬ፣ እንደዛ አድርገው አሁን ያንተ እናት ያንን ብላቴና አጥብተው አሳድገውታል ማለት ነው። ስለዚህ አሁን በምንም አይነት መልኩ እናቱ ናቸው ያንተ እናት ማለት ነው። ግን አሁን እናት አድገው ልክ እንደዚህ አሁን እንደነ ማነው አባ ጊዮርጊስ ዘጋስጫ አይነት ወይ ደግሞ በታምረ ማርያም ላይ እንደተጻፈው አይነት ትልልቅ ሽማግሌዎች ሁሉ ወይ እንደነ መብሐ ጽዮን አይነቶቹ እነሱ ሁሉ መንገድ ላይ እንደዚህ እያገኙ እንደሚጠቡት ማርያም አሁን እንደዛ ታስጠባለች ወይ? ጥያቄ ወረደ ከገስቱ ላይ። እንደዛ ታስጠባለች ወይ? ካስጠባችማ ያገኘ
ጡቷን ያገኘ ሁሉ የሚጠባት ከሆነች ይሄ በጣም እኮ ነውር እኮ ነው። ነውር እኮ ነው። በባህላችን እንኳን ራሱ እንኳን ለምንድን ነው ማጥባቷ? በረከት ብሏል። አሁን ስዩም ማለት ነው ጡት በመጥባት በረከት ይገኛል ተብሎ ያለው አለ እንዴ? ለምሳሌ አሁን አንዱ በታምረ ማርያም ላይ የተጻፈው መነኩሴ እውቀት አልገባ ብሎት ነው ሄዳ እና ከጡቴ ወተት ጥባ ብላ ያለችው ይላል። እውቀት አልገባ ብሎ ያለው መነኩሴ ተምሮ እውቀት አልገባ ብሎ አለው። ከዛ 200 መላእክትና አስከተላ መጣች በብርሃን በወርቀ ጽዋ ልክ ኡራኤል እዝራን ሱቱኤልን አጠጣው ተብሎ እንደሚባል አይነት ማለት ነው። መቼም የኦርቶዶክስ ተረት እኮ ተነቦ አይደለም ተቃጥሎ ያልቅ እና መላእክት በጽዋ ይዘው መጥተው እውቀት እንዲገባው ማለት ነው አጠጪ ብሎ ሲላት ለምን ትጠጣለህ አለችው። እንዴ ይዛ መጣ በመላእክትን አስከተላ በጽዋ ይዛ መጣ አጠጪ ብሎ ሲላት ለምን እንደምትፈልገው ይሄንን እውቀት እንዲገባኝ ለምን ነው እውቀትን የምትፈልገው ይላል። ባይዘው የኦርቶዶክስ ማርያም በታምረ ማርያምና በሌሎች መጽሐፍ ላይ ተጻፈችው እውቀት ጠልናት። መጽሐፍ ቅዱስ እንድታነብ አትፈቅድልም። ታምረ ማርያም ነው ብሎ የሚለው እውቀት ጠልነች። መዝሙረ ዳዊት መድገምና ወንጌል መማር ለምን ይጠቅምሃል ነው የምትለው። ምንድነው ጥቅሙ? እኔ ምንም አይታየኝም ጥቅሙ። ስለዚህ መዝሙረ ዳዊትን ማትድገም ወንጌልን ማታንብብ ማለት በድንቁርና በማህይምነት ኑር እያለች ማለት ነው። የኦርቶዶክሷ ማርያም ታምረ ማርያም ላይ ተጻፈ ማለት ነው። መጨረሻም ላይ እውቀት እንዲገባኝ አጠጪ ብሎ ሲላት እምቢ አለችው። ይሄንን እውቀት የምትፈልግ ከሆነ ከኔ ጋር ድል ፈንታ የለህም ብለህ ስትለው አይ ይቅርብኝ እመቤቴ ጠጥቼው እውቀት አግኝቼ ካንቺ ጋር እድል ፈንታ የማይኖረኝ ከሆነ ይቅርብኝ ብሎ አላት። ከዛም በፍቅር ተቀበለችው፣ ባረከችውም፣ ከጡቷም ወተት አጠጣችው ይላል። ለምን? እውቀት እንዲገባው ማለት ነው። የጠባው ሰው ሽማግሌ ነው። ታምረ ማርያም ላይ ተጽፏል። የዚሁ የመባህ ጽዮን ይመስለኛል ስጠረጥር ማለት ነው። ድርሳነ መድኃኔዓለም ላይ ተጻፈው እና በኦርቶዶክስ ያሉ ስዕሎች ያጠባሉ፣ ይጠባባሉ። ሳር ነው የማይገጡት እንጂ መኖ አያስቸግሩም እንጂ ወተት እንደ ጉድ ነው የሚያፈልቁት። አንዷ ጴንጤ እህት ባለፈው ከነበረው ዲቤት ላይ በውስጥ ደውላ እኔ የምልህ ኤርሜኒ እርጎ ቤት ልከፍት አስቤያለሁ አለችኝ። እላታለሁ እናማ እነኚህ ስዕሎች የት እንደሚሸጡን ጠቁመኛለች። ልትገዛ ማለት ነው። አየህ እውነት ነው። ሳጋቱራም የምንድነው ሳጋቱራን ያልኩኝ ሳጋቱራ ያልኩኝ ፍሩሽካም አይፈልጉም። ዝም ብላ ያፈልቁልሃል ወተቶቹ። እሱም ብቻ አይደለም የሚያፈልቁት፣ ወተት ማፍለቅ ብቻ አይደለም ጡቱ ሰውነታቸው ሁሉ ላበት ያወጣል፣ ያልባቸዋል። ስዕሎቹ አይ ቲንክ ሲሰግዱ ይሁን ወይ ሩጫ እየሮጡ ኤክሰርሳይዝ እያደረጉ ይሁን አይ ዶንት ኖ። ራሱ ዶክተር ሮዳስ ታደሰ እያሳየን ማለት ነው። ቪዲዮ አለ። ወዝ ሁሉ ታፈሳለች እና ወዙን ደግሞ ላቧን የነኩ ይቀቡታል። ሽንቷን ትሸናለች ብቻ ነው ያላሉ። ስዕሎች የማያደርጉት ነገር የለም። በኦርቶዶክስ ይስቃሉ ስዕሎች፣ ፈገግ ይላሉ ስዕሎች። አንገታቸው እንደፋ አድርገው አንገታቸው ነቅነቅ ያደርጉልሃል። እሺ ብለው እንደሚሉት ማለት ነው። የመርቆሬዎስ ስዕል ሁሉ ጭምር ማለት ነው። እንደውም ባለፈው መርጌታ ሲያሳየኝ መልካ ማነው የሄዳሩ ዚቅ ላይ አለ። አንገታቸው ይነቀንቃሉ፣ ይስቃሉ፣ ከበሮ ሲመታ ይጨፍራሉ፣ ይደንሳሉ፣ ይዘላሉ። አየው ቅዱስ ገብርኤል አየው ትከሻው ነካነካ ሲያደርገው ብለው ይላሉ። ቪዲዮ እኮ አለ ወንድሞች እናቶች። እና ከካህናቱ ጋር እያበዱ ነው የሚያድሩት ሌሊቱን ሁሉ ማለት ነው። ወተት በሽበሽ ነው። ዘይት ያፈልቃሉ፣ ደም ያወጣሉ፣ ላበት ያፈልቃሉ፣ ይናገራሉ። ሰው በጦር ወቅተው ይገላሉ ስዕሎቹ ማለት ነው። እና መቼም ጌታ ይቅር ብሏታል። ያቺ በጌታ የሆነችው እህቴ እርጎ ቤት ልከፍት ነው አላለችኝ። ኤርሚ ጠቁመኝ ነው ብላለች። ነገሩ እየቀለደች ነው። እንደ ኤልያስም ጠቁመኝ አለች። እና እንዲህ አይነት የራሳችሁ መጽሐፍ ለዚህ ብዙ ዘመናት ቤተክርስቲያኒቱ ዘግታ አልኩ እኮ ብራዘር። አንተ ትሯሯጥልኛለህ። እዛ ገበያህን ስራህን እየሰራ ነው። ትምህርት ያለው ትምህርት ነው። መንፈሳዊ ነገር ለቄስ ብቻ የተተወ ነው። ለቄስ ብቻ ወደ መጽሐፍ ቅዱስ ጠጋ ካልክ መንፈሳዊ ነገር ከተናገርክ እንደ ቄስ ልትሆን ነው እንዴ መምህሬ ብለው ያላገጡ ባለ ህዝቡ ሁሉ ጭምር ማለት ነው።
በኦርቶዶክስ ሃይማኖት መንፈሳዊ ነገር ለቄስና ለዲያቆን ብቻ የተተወ ነው። ምእመኑ ጉዳዩ አይደለም። ምን አለፋለፈው መጽሐፍ ቅዱስ አንብብ ብለው አይሉት፣ መጽሐፍ ቅዱስ አንብበው አያውቁ፣ ሊያነቡም አይፈልጉም፣ እንዲያነቡም አያበረታቷቸውም፣ ቄሶቹም አይናገሩም። እቤት መጥቶ ዲያቆንስ ቢሆን ያነባል እንዴ? አያነቡም እኮ ዲያቆንም እኮ አያነብም። ዜማና ቀንትን ብቻ ነው የምንማረው ብለዋል። እኔ ለምን አልነግርህም? ይኸው እዚህ ያሉ እነ መርጌታ አያነቡ፣ አንማር መጽሐፍ ቅዱስ። ስለዚህ የሁለት ዓለም ሰዎች ሆን ማለት ነው። ጴንጤ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ድረስ ጥርግ አድርጎ በልቶ ይመጣል። እያጋሰ ሲል ማቴዎስን ነው የሚያወጣው ጴንጤ።